የእግዚአብሔር ቤተ መቅደስ ነኝ። ኦኬ። ስለዚህ ዕለት ዕለት ያንን ቤተ መቅደስ እንዳይቆሽሽ ዕለት ዕለት ክርስቶስን ለመምሰል የምተጋ ካህን ነኝ። አንተ ጋር እዚህ ቁጭ የማወራው አየህ፣ ክርስቶስን የመምሰል ህይወት ወንጌል እንዲሰበክ ግዳጄን እየፈጸምኩ ነው ያለሁት። ለምን ያ ቅድስናዬን እንዳላጣ የተጠራሁበትን ጥሪ እንዳላጣ ነው እንጂ ቄስ እኔ ከራሴ አልፌ እማጠምቅ ልጅነትን ደግሞ እንደ ወንጌሉ እያጠመኩኝ የደቀ መዛሙርት ማደርግ የእግዚአብሔር ልጆች ማደርግ ካህን ነኝ። ኦኬ። እንዴት እኛ ግን እኛ በእኛ ቤተክርስቲያን ግን እቡይነት ነው። ዝም ብሎ ይሄ ጸድቅ ያለው እኔ ቅዱስ ነኝ ስለ ትህትና። ሰሞኑን ዶክተር ዘበነ በጣም ደስ የሚለኝ ነገር ሲናገሩ ሰምቼ በጣም ከት ነው ያልኩት። እኛ እኮ ኦርቶዶክሳውያን በነገራችን ላይ ራሳችንን ዝቅ ለማድረግ ላቲቶሪስዬ ነው እንጂ ኦርቶዶክስ ሆኖ ካልጸደቀ ማን ሊጸድቅ ነው ሲሉ ሰምቻለሁ። እና እንዴ ይህ እኮ ግን ትቢት እኔ ቅዱስ ነኝ፣ እኔ ጻድቅ ነኝ፣ እኔ ኃጢአት የለብኝም ብንል ግን መጽሐፍ እንደሚል እንዋሻለን። በውስጣችን ትንሽም ቢሆን ሆት እየሆን ራሱ ማስቆጣት አለ። ያ ማለት ግን ከክርስቶስ የተለየንበት ነገር ግን አይደለም። ማንኛውም ኦርቶዶክሳዊ ብትጠይቀው የቆሮንቶስ ክርስቲያኖች ቅዱሳን እየተባሉ ሌሎች መልእክታት ለቅዱሳን እየተባለ የሚጠራው በክርስቶስ ለተቀደሳችሁ እኮ ነው የሚለው። እና በክርስቶስ ያልተቀደስነን እኛ አንተ ሞታወቱ ለእግዚአብሔር እኮ ነው የምንባለው። እናንተ የእግዚአብሔር ቤተ መቅደሶች ናቸው ነው የምንል። እንዲያውም ሐዋርያው ጳውሎስ የሚለው የእግዚአብሔርን ታቦትና መቅደስ ከቤተ ጣዖት ጋር እንዴት ምን ህብረት አለው ይላል። ማን ነው የእግዚአብሔር ታቦት የሚለው? እኛ ነን ክርስቲያኖች። ቤተ ጣዖት ምንድን ነው? የማያምን ነው። እና ምን ጨለማ ከብርሃን ጋር፣ ቤተ መቅደሱ ከቤተ ጣዖት ጋር፣ አመፅ ከጽድቅ ጋር ምን ህብረት አለው? ምን መገጠም አለው ነው የሚለው። ቤተ ክርስቲያን እኮ የክርስቶስ አካል። አንድ ሰው ስጋው ደሙ ተቀብሎ ሲወጣ ጻድቅ ነኝ ካላለ እኮ ስጋው ደሙ አላዳነኝም እያለ ነው። ኤግዛክት ክደት ነው እንደውም ባይዘው እንዴ። እና አንዳንድ የፕሮቴስታንቶች በጣም እውነት ለመናገር እንደዚህ ስትሉ በጣም እስኪ ድኛለሁ በሉ ምናምን ሪሊ አሲሲዬ እኔ እኮ እርስዎ የሚያምኑትን ነው የምናገረው እንጂ እኮ እኔ ጸድቅ ያለው ካላ ጸድቅ ያለ ከራከረ ይልቁን ያንተን አብራራ። አሁን ይልቁንስ አሁን ለጠየቁት ጥያቄ ጀስቲፊኬሽን ከመታጠብ ጋራ ያብራራ አንድ የፕሮቴስታንት አስተማሪ ያ ከዚህስ አንድ ጊዜ እኔ እንትን ልበለው። ቆይ ዳኒ አሁን መታጠብ ምናምን ኢትዝ አን አክት ኦፍ ጋድ አይደል? ያ ማጠብ የእግዚአብሔር ስራ ነው። ጀስቲፊኬሽን ደግሞ ፎሬንሲክ ነው። ዲክላሬሽን ፎሬንሲክ እሱም ራሱ የእግዚአብሔር ስራ ነው፣ ግን ዲክላሬሽን ነው። ኢትስ አ ዲክላሬሽን ነው። ስለዚህ እግዚአብሔር እኮ አጥቦ ነው ዲክላር ከማድረጉ በፊት አንተን የማጠብ ስራ ይሰራል ማለት ነው አይደል? ምን ጥያቄ አለው? ሳያጥበኝማ ነፃ ነህ አይለኝም። በጣም ጥሩ። በቃ ኦርቶዶክስ ያስተምሩ። ቃለ ሕይወት ያሰማልን ዶክተር፣ ቃለ ሕይወት ያሰማልን። ይሄ የኛ እምነት ነው። ውሃ በላቸው። አሁን እንደዚህ ከሆነማ መልካም ነው። ኤፊ ትስማማለህ በዚህ አይደል? ውሃ በላቸው የምትል በምክንያት ምንድን ነው? የእኛን እምነት እኔ እየተናገርኩ እናንተ ስትስማሙ ሪፎርመሮችን ያልኩት እኔ ዳኒ አንተን አይደለም ሪፎርመሮቹን ነው ያልኩት። እንዴ ሉተር እኮ የሚታወቅበት ፌመስ ነገር እኮ አለ። ያው ትክክለኛ 100% እውነት ነው አይደለም የሚለው ዲቤታብል ቢሆን እኮ አንድ ቆሻሻ ነገር በስኖ ወይም በነጭ በረዶ ተሸፍኖ ልክ እንደዛ ነው አምላክ የሚያያችሁ። እናንተ ሆሊ አትሆኑ፣ ነገር ግን ከላይ ባለው በክርስቶስ ራይቸስነስ ተሸፈኑና በዛ ውስጥ ያያችኋል። እናንተ ግን ለምንድን ነው ሆሊነስና ራይቸስነስን የምታምታታው? ሆሊነስና ራይቸስነስን እያምታታለው። የሉተርን ወካም ሆሊነስና ራይቸስነስን እያምታታ ነው ወንድማችን። ሆሊነስና ራይቸስነስ ባይዘው ዳኒ የሉተር ላይቀበል ይችላል። ሆሊነስ ማለት እኮ ቅድም ከኃጢአት ነፃ ያልከው ነው። ጻድቅ ነው ተብሎ አይደለም። እየሰማህ አይደለም ብራዘር እኮ ሌላ ዓለም ውስጥ ነው ያለው። ወደ አንተ ነው እኮ የሪፎርመሮቹን እንኳን ትምህርት እንኳን ሳታቅመተህ እኮ ዳኒ መጣ። አንድ ሰው ቢያወራ ጥሩ ነው። ቹ ወይ ደግሞ ጆሲዬ ብታወሩ ሁለት አላችሁ። ታይምለስ ምንም የራሱ ነው የሚያወራው። እየሰማኝ አይደለም። ግን ደስ አታድርገው፣ ጋዝ ላይ ሳታድርገው አውራው ዳኒ፣ ችግር የለህም። ግን ላንብብልህ ምንድነው ይሄንን ነው ይዘው የመጡት ሪፎርመሮቹ እና የሉተርስ ወርክ 32:229 ላይ ምን ይላል? ኢቨን አት ዘ ሞመንት ኦፍ ባፕቲዝም፣ ያው ሉተራን ባፕቲዝም ጀስቲፋይ ያደርጋል ብለው ያምናሉ። ስለዚህ ከነሱ አንፃር ባታምን እሱን አንተ
even at the moment of baptism moment of justification a man becomes truly just internally የሚለውን ይቃወማል ሉተር even at the moment of ለምን አታነብልኝም? አንብብልኝ ዝም ብለህ አታብራራ በአማርኛ። ሉተርስ ወርክ 32:229 ላይ even at the moment of baptism man is not justified interiorly ብሎ ይላል። ኢንቴሪየርሊ ማለት ነበር። ኢንቴሪየርሊ ማለት ነበር ከውስጡ አልተቀደሰም። በጥምቀት ጊዜ እንኳን ማለት ከውስጡ አልጸደቀም። እኮ ፎረንሲክ አክት ነው ከተባለ እኮ እግዚአብሔር ጸድቀሃል ብሎታል። ሰውየው ግን ከውስጡ አልተለወጠም እኮ ነው እያለ ያለው። ታዲያ እኮ አንተ በክርስቶስ ደም ሲታጠብ ቀድሞ ታጥቧል ብለሃል እኮ ዳኒ። አንተ በክርስቶስ ደም ሲታጠብ እኮ ምንም የቀረ ነገር የለም እኮ ብለሃል። ሳንቲፊኬሽን ይቀጥላል እኮ። ኧረ ዛሬ ጉድ ነው። ባይ ዘ ዌይ ሉክ እዚህ ጋር ሁላችን መስማት ያለብን እኛ የእግዚአብሔርን ቃል በሰማን ጊዜ እናምናለን። አንድ ስናምን ጌታ በደሙ ያጥበናል። ሁለት ብሬክ ዳውን አድርጌው ነው። ከዛ በደሙ የታጠበን ሰው እግዚአብሔር ማጠብ ከውጭ ነው ብለናል፣ ጻድቅ ይለዋል። ሶስት ጸደቀ ማለት ነው። ከዛ በኋላ በዛው ኢንስታንት ውስጥ አሁንም ብሬክ ዳውን ነው ማወራው። ማጠብ ከውጭ ነው። ማጠብ አጣቢው ከውጭ አይደል እንዳለው ሰውየው ምንም ሳይሰራ እኮ ነው ጌታ ከውጭ የሚያጠበው። ሰውየው የሰውየው ምኑ ነው የታጠበው? ምኑ ነው የኃጢአት የስጋ ቆሻሻ የውጫዊ ቆሻሻ ነው? የውስጥ ኃጢአት ውሳጣዊ ነው ወይስ ውጫዊ ነው? በመጀመሪያ ኃጢአት ውስጣዊ ነው። ማርክን ታዲያ ኃጢአት ማርክ ማለት ነው። ስለዚህ ታዲያ አጣቢው ከውጭ ነው የታጠበው ግን ከውስጥ ነው ያለው። ከዚህ ነው። እሺ እንደዚያ ነው ዶክተር። አማርኛችን እንግዲህ ደከም ያለች ነች። ለዚህ ለስኮላርሊ ነገር አትመችም። ስለዚህ አጣቢው ብርጭቆ እኮ ውጩ ታጥቦ ውስጡ ባይታጠብ እኮ ቆሻሻ ነው። ስቲል ውጩ ንጹህ ነው፣ ውስጡ ቆሻሻ ነው። እያንዳንዱን ይሄ ዲቶር እያደረግን እያንዳንዱን ነገር ነካ የምናደርግ ከሆነ ፖይንት አንይዝም። ስለዚህ ጆሲ ወደ አንተ ላመጣው ነው። አንዴ ዶክተር ጌታ ሲያጥበው ሰውየውን ከውጭ ነው ውጩን ነው የሚያጥበው ውስጡን ነው የሰውየውን ያጥበው 100% ሁሉንም ነው የሚያጥበው መንፈስ ነፍስ። በጣም ጥሩ በቃ ይሄ ነው በቃ። እኔ በቃ የሚለው ነገር የመምህር ግን አይመችም። የቀሲስ ትምህርት በቃ የሚለው ነገር ለምን አታውሩ ይመስላል። አይበቃም። እሺ አይበቃም። ከእንተናገር እንዴ ታዲያ እኔን አስቆሙኝ እኮ ቃል ያሰማልኝ ብቻ ሳይሆን ዳኒ ያቆምና ጆሲ ያወራ እያሉ ነው። እንደዚህ አይነት አቲቲዩድ እንዴት ነው? ይበቃኛል ነው ያልኩት። ጆሲ ቀጥል። ለምንድን ነው የሚበቃው? እኔ ሐሳብ ሳልገልጥ እኛ አልጨረስንም። ዶክተር አልጨረሰም። ይቀጥል። ቲቶ ምዕራፍ 3 ቁጥር 5 ላይ ያለውን ላንብብና ዶክተር ለመናገር ከዳኒ ጋር የሚያከራክረን ጉዳይ የለም። እኔም አልከራከርም። ተስማምቶኛል። አትከራከሩም። እንደዚህ ነው እምነቱ። በቃ ይበቃል። ተጨባብጠናል። ቃሌዎስ ያሰማልን። ዶክተር መቼ ነው የምትጠመቀው? ወደፊት እናወራለን። እሺ ባይ ዘ ወይ ቀሲስ በጣም አስደስተኛል። እችኛዋን ግን እንደው ጻድቅ ነኝ ብለዋል ቀሲስ። በጣም እሺ ቀሲስ ቆይ ይቅርታ። ኦኬ ዶክተር አንተ ዶክተር አጥላው እሺ ከየትኛው ቤተ እምነት ነው? ይቅርታ ስለማናውቅ ነው። ከየትኛው ቤተ ኦኬ እኔ ዶክተር ዳንኤልን ነው የዶክተር ዳንኤል ነው የምደግፈው። እቺን ግን ልጥቀስና ቆይ የዶክተር ዳንኤልን ስለምናውቀው ከየት እንደሆነ ስለምናውቀው ነው። አንተ ግን ከየት ነህ? ከየትኛው? እኔ ከወንጌል አማኞች ነኝ። አይ በጣም ብዙ ናቸው፣ ቁጥራቸውን አናውቀውም። አንተ ከየትኛው ነህ? አንዱን ጥራ እኮ ስሙንም ብጠራለሁ ታያውቁትማ። እኔ ከወንጌል አማኞች ነኝ። ቆይ እኮ ንገረና ከየትኛው ነህ? ክራይስት ሚኒስትሪ ይባላል። የወንጌል አማኞች ህብረት ውስጥ ነው ያለው። ትግራዮች ከዛ ነው የመጣሁት። እሺ ኦኬ ከትግሬዎች ራሊ ምንድን ነው ያልከው? ወይ ራሊ ኦኬ ራሊ ለካ እዚያ እያወራ ነው መሰለኝ። በጣም ውጭ እያወራ ነው። እሺ የጴንጤቆስታል ነህ ወይንስ የትኛውን ትምህርት ነው? ጴንጤቆስታል ነኝ። ኦኬ በጣም ጥሩ። እሺ አሁን የኢንተርፕሪቴሽን ሰው ያምናል። ዶክተር ዳንኤል እንዳለው እኛም እንደምንለው ሰው ሲያምን ልዩነቱ ከዶክተር ዳንኤል ጋራ ያው በእምነት ብቻ ነው። በጥምቀት አይደለም መታጠብ። የጥምቀት አያጥብም አያድንም ብሎ የሚያምን ሰው ስለሆነ ኦኬ በእምነት ብቻ ነው የምንታጠበው ነው ያለ። ኦኬ ግን
ከጀስቲፊኬሽን ከዚህ ከመቀደስ ከመታጠብ የሚጀምር ነው። ጀስቲፊኬሽን ይታጠባል። ከዚያ እንትን ምንድን ነው ምንድን ነበረ? ይቀደሳል፣ ይነጻል፣ ይቀደሳል የሚል ነው። አንተም እንደዚያ ብለህ ነው የምታምነው? እኔ አሁን እንዳስረዳ እንዲፈቅዱኝ ላይ የምፈልገው ጊዜ እንዲሰጡኝ 2 ደቂቃ የሚሆን ምን እንዲሰጡኝ ነው የምፈልገው። አሁን የሶርኑ ነው አይደለም የምፈልገው። እሺ ቀጥል። እሺ ምንድነው ብሎ የሚናገረው? ቲቶ ምዕራፍ 3 ቁጥር 5 ላይ እንደ ምሕረቱ መጠን ለአዲስ ልደት በሚሆን መታጠብና በመንፈስ ቅዱስ በመታደስ አዳነን እንጂ እንዳደረግነው እንደ ጽድቃችን ወይም እንደ ስራችን መጠን አይደለም ብሎ ይናገራል። እዚህ ጋር ቅድምም ዶክተር ሲናገር እንደነበረው ሰው ንስሐ በሚገባ የወንጌል እውነት ተቀብሎ ያንን ነገር የራሱ በሚያደርግ ጊዜ ለአዲስ ልደት በሚበቃ ወይም አዲስ ልደት በፕሮሰስ ደረጃ ይህንን አዲስ ልደት ሲያገኝ መታጠብና በመንፈስ ቅዱስ መቀደስ የሚለው ይሆናል። ይሄ ፕሮሰሱ ሲሆን ጀስቲፊኬሽን ውጤቱ ይሆናል ማለት ነው። ስለዚህ በክርስቶስ ኢየሱስ ደም ልክ ሮሜ ምዕራፍ 10 ቁጥር 10 ላይ እግዚአብሔር አምላክ ከሙታን እንዳስነሳው በልብ ብታምን ጌታ እንደሆነ ደግሞ በአፍህ ብትመሰክር ትድናለህም ትጸድቃለህም እንደተባለ ልክ የተሰበከውን ወንጌል ለኔ ነው ክርስቶስ ያደረገው ነገር ለኔ ነው ብሎ ያንን ነገር በተቀበለ ጊዜ ያ ሰው ጀስቲፋይድ ይሆናል። ፖዚሽናሊ ደግሞ ቅድስናውን ይጀምራል። ልክ ቅድም እንደተቀመጠው ማለት ነው። ይሄንን ነው የምንመለከተውና የምናየው። ከዛ ባሻገር ግን ከዚህ ጋር ሊያዙ የሚችሉ በሉቃስ ምዕራፍ 24 ቁጥር 47 ላይ በስሙም ንስሐና የኃጢአት ስርየት ከኢየሩሳሌም ጀምሮ በአሕዛብ መካከል ይሰበካል ብሎ እንደሚል ልክ በስሙ ንስሐና የኃጢአት ስርየት እንደሚል ይሄኛው ነገር ሲከናወን ሰውየው ጽድቁን ያገኛል። ቅድም ብዙ ቦታ ላይ ስለጠቀሰው እነዛ ነገሮችን አልጠቅስም። እንዲህ አይነት ነገሮች ስላሉ ማለት ነው። እና ይሄኛው ነገር ግን ከውሃ ጥምቀት ጋር የሚገኝ አይደለም። በደሙ መታጠባችንን የሚያሳይ ነው። ይሄ ጀስቲፊኬሽን ይጀምራል። ይሄኛውን ነገር ይዘን እንግዲህ ቀጥሎ ሳንክቲፊኬሽን ደግሞ ወደ ግሎሪፊኬሽን ከመሄዳችን በፊት የእግዚአብሔር ቃል በአንደኛ ጴጥሮስ ምዕራፍ 2 ቁጥር 1 ላይ እንግዲህ ጌታ ቸር መሆኑን ቀምሳችሁ እንደሆነ ለመዳን በእርሱ ደግሞ እንድታድጉ አሁን እንደተወለዱ ሕፃናት የቃሉን ወተት ተመኙ ብሎ እንደሚናገር ከዛ ቀጥሎ እየተቀደሰ የሚሄድበትን ደግሞ ያንን ነገር እየቀጠለ ይሄዳል። ይሄን እንመለከታለን እናያለን። ከእናንተ ጋር ግን የሚለየው ነገር ምንድን ነው? አንደኛ በጥምቀት ነው ይሄኛው ነገር የሚከናወነው ብላችሁ ስለምትሉ ስለ ጥምቀት የምናነሳ ከሆነ ኤፌሶን 4:5 ላይ አንዲት ጥምቀት ብሎ ይናገራል። ግን ይሄኛው ነገር እንደመነሻ እንዲሆነን በመጽሐፍ ቅዱስ ላይ ዕብራውያን 6:2 ላይ ጥምቀቶች ብሎ ነው የሚናገረው። ስለዚህ ከጥምቀቱ አልጨረስኩም። የሰጠሁት ደቂቃ አለቀ። ከይቅርታ ጋር እናንተ ስትሆኑ በጣም ብዙ ታወራላችሁ። እኛን እንደው በቤታችሁ ትነፍጉናላችሁ። ስብከት ነው በነገራችን ላይ አሁን ምንም ትምህርት ሳይሆን ስብከት ነው። ስብከትን የሰበከው ኦኬ፣ ሰምተናል፣ ጥቅሶቹን ረፍርፈሃል። አንዱንም የአንተን ትምህርት የሚያብራራ አልጠቀስክም። ለምሳሌ መጀመሪያ ይሄኛው እኮ በኮቴሽን አድርጎልኛ ቀሲስ ኧረ ቆይ ተረጋጋ። አሁን እድል መስጠት ስላለብኝ እንትን አዳም ትሄድበታለህ ወይንስ መምህር በረከት? መምህር በረከት ይሄዱበት፣ እሳቸው ያሉ መናገር አልችልም። እሺ ቴንኪው አዳምሻ ለአክብሮትህ። ግን ሲሉት የሰማሁት ነገር በመጀመሪያ ሰው አምኖ ከዛ በክርስቶስ ደም ይታጠባል አሉ። መታጠቡን ያው በክርስቶስ ደም ነው፣ በጥምቀት ነው። እኛ የክርስቶስ ደም ውጤት ነው ጥምቀት ውስጥ የሚያጥበን ብለን ነው የምናምነው። አንለያይም። ኤኒዌይስ እሱን ሌላ ርዕስ ስለሆነ ግን ይታጠባል አሉ። ከታጠበ በኋላ ያ የታጠበውን ሰው እግዚአብሔር ጻድቅ ይለዋል ብለው ነው ያስቀመጡት። ስለዚህ ከጀስቲፊኬሽን በፊት ከፎሬንሲክ አክቱ በፊት እግዚአብሔር አክቹዋሊ ሰውየውን ያጥበዋል፣ ንጹህ ያደርገዋል የሚል ትምህርት ነው ያስተማሩን። ስለዚህ ጀስቲፊኬሽን ሁለተኛ ከመታጠብ በኋላ የመታጠብ ውጤቱ ነው የሚመጣ። እግዚአብሔር ያጠበውን ሰው በውስጥም በውጭም ያጠበውን ንጹህ ያደረገውን ሰው ከኃጢአቱ ያጠበውን ሰው ቅዱስ ይለዋል፣ ምንድነው ጻድቅ ይለዋል የሚል ነው።
ስለዚህ እግዚአብሔር ስራውን ነው እያወጀ ያለው ማለት ነው። አሁን ያጠበውን አካል ነው ስራውን ነው ዲክሌር እያደረገ ያለ። ስለዚህ ከጀስቲፊኬሽን በፊት ዳኒ ሳንክቲፊኬሽን አልለውም ብሏል። ሳንክቲፊኬሽን ካልተባለ ምን እንደሚባል አላውቅም፣ ግን የሆነ የማጠብ ስራ ሰውየውን የማጠብ ስራ ተሰርቷል ማለት ነው። እኛ ይህንን የማንቃወምበት ምክንያት እኛ እግዚአብሔር ፊክሽን ሌጋል ፊክሽን አይደለም ዝም ብሎ ንጹህ ያላደረገውን ሰው ጻድቅ ያላደረገውን ሰው ኃጢአተኛ ብትሆን ጻድቅ አድርጌ ቆጥሬሃለሁ የክርስቶስን ስራ ነው ማየው ባንተ ውስጥ እንጂ አንተን አላይም በሚል ሌጋል ፊክሽን ሳይሆን ሰውየውን ያነጽዋል፣ ይቀድሰዋል። በክርስቶስ ስራ ነው ግን ይሄ የሚሆነው። ከዛ በኋላ ጻድቅ አርጎን ነው እንጂ ጻድቅ የሚለን እያደረገን ደግሞ ፕሮሰስ ነው። ቅድም ቀሲስ ጻድቅ ነኝ ይላሉ ወይ ሲባሉ እላለሁ ብለዋል። እኛ ኦርቶዶክሳውያን ፕሮሰስ አስፔክት ስላለው እሱን እስካልጨረስን ድረስ በመጀመሪያው ብቻ እንዳንመካ ቀድሞ በተሰጠን ጽድቅ ቅድስና ብቻ ተመክተን ወደፊት የሚጠበቅብንን እንዳንተው የፊቱን እያየን በትህትና ይህንን ብዙ አንልም እንጂ አንድ ሰው ንስሐ ገብቶ ከካህኑ ስርየተ ኃጢአት ሲቀበል ጻድቅ ነው። ስጋው ደግሞ ሲቀበል ጻድቅ ነው። እንዴ ጻድቅ ካልሆነማ ዝም ብሎ ስጋው ደግሞ ሂዶ ከተቀበለማ እሳት ነው የበላው እኮ መቅሰፍቱን ነው የበላው። ይሄ እኛ ጻድቃን አይደለንም። እግዚአብሔር አላጸደቀንም፣ አልቀደሰንም፣ አላነጻንም፣ ሁልጊዜም አያቀድሰንም፣ አያነጻንም ማለት አይደለም። እኛ የምንለየው ሂደት የሆነ ነገር አለው ነው። የሆነ ሞመንት ላይ ብቻ ሁሉም ነገር አልቆ ከዛ በኋላ ፓስቴንስ ብቻ እያወራን አንኖርም ነው። ለማንኛውም ግን ከዛሬ ከሁለቱም ወንድሞቻችን የሰማሁት ነገር ሎጂካሊ ራሱ ከጀስቲፊኬሽን በፊት አናክት ኦፍ ጋድ አለ፣ የማጠብ ሰውየውን በደሙ የማጠብ ስራ አለ። ያ የተደረገለት ሰው ደግሞ ጀስቲፋይድ ይሆናል የሚል ትምህርት ነው። እኛ እዚህ ጋር ያለን ምንም ተቃውሞ የለም። ተቃውሟችን ባይሆን ይሄ ሁሉ የሚደረገው በጥምቀት ነው። ምክንያቱም የማጠብ ሜታፎር ራሱ የማጠብ ሜታፎር ንግግሩ ማጠብ የሚለው ንግግር ቀጥታ የሰውን አእምሮ የሚወስደው ወደ ጥምቀት ነው። ታጥባቸዋል ሲል ቅዱስ ጳውሎስ ሰዎች በጥምቀት ስላገኙ ጸጋ እንዲያስቡ እያስታወሰ ነው። ኮንቨርዥን የተቀየሩበትን ሞመንት እያስታወሳቸው ነው። እንዲህ ነበራችሁ ብሎ ያለፈ ህይወታቸውን ከነገራቸው በኋላ ጥምቀታቸውን እንዲያስቡ ነው እየነገራቸው ያለው። በዚያ ሰዓት ይሄ ሁሉ ተደርጎላቸዋል ነው። ይሄ ሁሉ የሚደረገው በጥምቀት ነው ብለን እናምናለን እንጂ ጀስቲፊኬሽን አናክት ነው። እግዚአብሔር የሚያደርገው ስራም ነው። አዋጅ ብቻ አይደለም፣ ዲክላሬሽን ብቻ አይደለም። ከጀስቲፊኬሽን በፊት እግዚአብሔር አንድ ስራ ሰርቷል። የማጠብ ሰውየውን በደሙ የማጠብ ኃጢአቱን ይቅር የማለት ስራ ሰርቷል። ከዚያ በኋላ ነው ጀስቲፋይድ የሚሆነው። ጀስቲፊኬሽን ራሱ የእሱ መገለጫ ነው ከተባለ እኛ ይህ ትክክል ነው። ግን የፕሮቴስታንት አትሊስት የክላሲካል ፕሮቴስታንት አስተምሮ አይመስለኝም። እዚህ ላይ አንዴ ይቅርታ፣ እዚህ ላይ አብሮ ለመጨመር ቲቶ ምዕራፍ 2 ቀደም የተጠቀሰው ይሄ ምዕራፍ 3 ቁጥር 5 የተጠቀሰው እኔ ይሄ መታጠብ ለጥምቀት ተሰጥቶ ለአዲስ ልደት የሚለው ቦርን አጌን የሚሆነው ሰው በጥምቀት እንደሆነ አባቶች ይህንን እየተረጎሙት ራሱ ማብራሪያዎችን ብንመለከት ይሄ አንደኛ ቆሮንቶስ ላይ የምናገኘው ይቅርታ የሐዋርያት ሥራ ምዕራፍ 22 ቁጥር 16 ላይ ተነሳና ከኃጢአትህ ተጠመቅ ከኃጢአትም ታጠብ የሚለውን ስንመለከት እንደገና አሁንም የሐዋርያት ሥራ ምዕራፍ 2 ቁጥር 38 ላይ ነው ያለውንም ስናገር ይሄ መታጠብ ከጥምቀት ጋር ተይዞ የሚተረጎም ነው። ግን ጥምቀቱን ከደሙ ለይተን የትኛው ነው የሚያነጻ የትኛው ነው የሚቀድስ እኛ አንልም። ስናምን ኦልሬዲ ደሙ ስለ ኃጢአታችን እንደፈሰሰ ለኃጢአታችን ማስተስረያ ይሆን ዘንድ ለአዲስ ኪዳን የሚሆን ደሙ ለእኛ እንደፈሰሰ አምነን ስለሆነ የምንጠመቀው ጥምቀትን ከደሙ ለይተን ደሙን ከጥምቀቱ ለይተን አንናገርም። እንደውም እዚያ ዮሐንስ ወንጌል ምዕራፍ 19 ላይ ጌታ ጎኑን ሲወጋ ደምና ውሃ ነው የወጣ መጽሐፍ ራሱ ቃል በቃል ተጽፏል። እና ደሙን ከውሃው ለይተን ይሄ ለዚህ ነው። ይሄ ግን ውሃው ለጥምቀት ደሙ ለኃጢአት ስርየት ነው የበጉ ደም የፈሰሰው ብለን እናምናለን። አንድ ልዩነት ያገኘ ነው መምህር በረከት እንዳሉት ቅድም እነሱ በእምነት ነው ዳግም ልደትም መታጠብም የተለያየውን ነገር ጥምቀትን በቃ ረስተውታል። የለም በሙሉ ለጥምቀት የተሰጡ ጥቅሶችን አውት ኦፍ
ኮንቴክስት ነው የተረጎሟቸው። እስ ኦኬ የራሳቸውን በሚቀጥለው ዓመት ይህንን ያስተካክላሉ። በጣም ብዙ ነገር እያሻሻላችሁ መጥታችኋል። ጥሩ ነው። ቴንኪው። እኔ አሁን የፕሮቴስታንቱን ጀስቲፊኬሽን የሚያብራራ ሰው ጋር እንፈልጋለን። አሁን ከዚህ በመቀጠል ኤፋ ቀሲስ አልጨረስኩም እኮ ይቅርታ። ቀሲስ አንዴ ዶክተር ቆይ ይቅርታ። ኤፍሬም በጣም ረጅም ሰዓት ቆይቷል እና ደግሞ ለሱም ደግሞ ሀሳቡ እንዳይሄድብን ነዋ እያነሱ ዶክተር አንዴ ይቅርታ ተው እንጂ ፕሊስ ቀሲስ። አሁን ሌላ ሰው ከጨመሩ ሀሳቡ ይዛባል። ሀሳቡን እያለን ያለንበት ላይ ወንድማችን ኤፍሬም ብዙ ሩቅ አይደለም። በጣም በተለይ ከኔ ጋር እንዴት እንደምንዋደድ ማምላክን እና ኤፋ እስኪ ጀስቲፊኬሽንን የዶክተር ዳንኤልንም ሰምተሃል። የዶክተር አጥላው ነው ማን ነበረ? የእሱንም ሰምተሃል። ከዚህ የተለየ ነው ወንድማችን ኤፍሬም ያንተ ሀሳብ? አይ እኔ ከፍተኛ የሆነ ሚስ አንደርስታንዲንግ አለ ብዬ አምናለሁ እና አይ ቲንክ መምህር በረከት የተረዱበት መንገድና ዳኒ ይሄኛው ዳኒ ዶክተር ዳኒ የኛ ዳኒ ገስት ላይ ያለው ሲያብራራበት የነበረው እንትን ተገጣጥሟል ብዬ አላስብም። ምንድነው ዳኒ መምህር በረከት እንዴት መጨረሻ ላይ ሲናገሩ ከሰማሁት ዳኒን የተረዱበት መንገድ ከጀስቲፊኬሽን በፊት ይሄ መንጻት የሚባል ሌላ ስርዓት እንዳለ ከዛ በኋላ እሱ ፕሮሰስ ካለቀ በኋላ ገና ወደ ጀስቲፊኬሽን መጥቶ ሰው ከዛ የፎረንሲኩን ኮንሴፕት ያመጡት ከዛ እንደዛ ለያይተው ነው ያቀረቡት። ግን እሱ ዳኒ እንደዛ አልነበር፣ ዶክተር ዳኒ እንደዛ አልነበርም ሲያብራራ የነበረው ጀስቲፊኬሽን ላይ ነው ይሄ መታጠቡን ያነሳው። እሱ ጀስቲፊኬሽን ማለት ራሱ መምህር በረከት በተደጋጋሚ እንዳነሱት እንደሱ ዲክላሬሽን ብቻ አይደለም። ዲክላሬሽን ምንድነው? ዲክሌር እግዚአብሔር በውሸት ነው እንደ ዲክሌር የሚያደርገው አንጽቶ እኮ ነው ራይት። እዛ ጋር ፔናሊቲ እኮ አለ የሲን እኮ ኦኬ። ነፃነህ ብቻ ሳይሆን ፍጹም ደግሞ ጻድቅ ሆነዋል። ኮምፕሌትድ የሆነ ደግሞ ሪኮንሲሌሽን ደግሞ አለ እዛ ጋር ጀስቲፊኬሽን የሚለው ነገር ላይ ማለት ነው። ጀስቲፊኬሽን ዝም ብሎ ዲክላሬሽን ብቻ አይደለም፣ አንድ ሰው ጀስቲፋይ ሆነ ስንል ማለት ነው። እና ዶክተር ዳኒ ሲያወራ የነበረው መታጠብን ጀስቲፋይ መሆንን ራሱን ነው መታጠብ እያለ እንጂ በፊትና በኋላ የሚባል ነገር አይደለም። ከጀስቲፊኬሽን በፊት መታጠብ የሚባል ነገር እያለ አልነበረም ሲያነሳ የነበረው። እና እርሱ የተረዱበት መንገድ እንደዛ አራት አረጉት። አሁን እኛ ጀስቲፊኬሽን፣ ሳንቲፊኬሽን፣ ግሎሪፊኬሽንን ከጀስቲፊኬሽን በፊት ያለ የሆነ መታጠብ የሚባል ሴሪሞኒ እንዳለ ነው ያደርጉት። ግን ዶክተር ዳኒ ሲያወራ እንደሰማሁት እኔ እሱ ጀስቲፊኬሽን ማለት ራሱ ይሄ መዳን የሚባለው ሌጋል ስታተስ የሚባለው ዲክላሬሽኑ እሱ ራሱ መታጠብ ጀስቲፊኬሽን መሆን ነው እያለ ነበር። መዳን፣ መታጠብ እንደዚህ ተመሳሳይ ሀሳቦች አሉ ዘርዝረን እንትን የምንላቸው ማለት ነው። ለምሳሌ ዘላለም ሕይወት እንላለን፣ መጽደቅ እንላለን አይደለ? አንድ ሰው ጸደቀ፣ ዳነ፣ እንደዚህ የምንላቸው አሉ። ተመሳሳይ ናቸው ሀሳቡ። አንድ ሰውን ጸደቀ፣ ዳነ፣ ተመሳሳይ ነው ሀሳቡ። እዛ ላይ ጀስቲፊኬሽን ላይ መሰረት ዲክላሬሽን ብቻ አይደለም ማለት ነው። ጀስቲፊኬሽን እንዴ ዲክላሬሽን ብቻ ነው ማለት ምን ማለት ነው? ዝም ብሎ ከመሬት ተነስቶ እግዚአብሔር ዲክሌር አደረገ ነው እንዴ? አምኖ እኮ ነው አይደለም እንዴ? ሰው ጀስቲፋይ የሚሆነው እኮ በእምነት ነው እኮ የምንለው። ጀስቲፊኬሽን መታጠብም ነው እንጂ ዲክላሬሽን ብቻ አይደለም እያልከን ነው አንተ። ቆይ አይ መጀመሪያ ጀስቲፊኬሽን ማለት ምን ማለት? ሰው ዝም ብሎ ማንኛውም መንገደኛ ሰው ጀስቲፋይ ይሆናል እንዴ? ዲክላሬሽን ብቻ አይደለም፣ ፎሬንሲክ ብቻ አይደለም እያልክ ነው እንዴ? ታዲያ ሰዎች ከነ ኃጢአታቸው ጀስቲፋይ ይሆናሉ እያሉ ነው እንዴ? መምህር በረከት የእናንተ ትምህርት እኮ ነው የምጠይቀው ኤፍሬም። እኮ የእኛ ትምህርት እንደዛ አይደለም የምንለው እኛ እኮ እሱ እንዳሉት አሁን መታጠብ የሚለው ማለት ነው። መታጠብ የሚለው መዳን የሚለው መጽደቅ የሚለው አሊስተር ማግራዝን ቅድም አውጥቼ እያነበብኩለት ነበር ለዳንኤል። የፕሮቴስታንት የጀስቲፊኬሽን አስተምሮ መገለጫው ጀስቲፊኬሽን ፎሬንሲክ ነው ዲክላሬሽን ነው ስለሚል ነው። እሱ ከአንድ ስቴትመንት አሁን እሱ እንደሱ አይነት እንትን ሲያመጣው አንድ ስቴትመንት ሊያመጡ ይችላሉ። ግን የተለያዩ እንግዲህ ድል ገጥሞት ከሆነ የተለያዩ አርቲክሎችን ቢያወጡ ሰርች ቢያደርጉ አሁን ብዙ አይነት የተብራራባቸው የሆኑ አርቲክሎች ማውጣት አንተን አምናለሁ። ጀስቲፊኬሽን ዲክላሬሽን ብቻ አይደለም፣ ትራንስፎርሜሽንም አለው፣ መታጠብም አለው፣ አክሽንም አለው ካልክ በቃ ይሄ የፕሮቴስታንት አስተምሮ ከሆነ እንቀበልህ።
ቆይ እንደዚህ ነው የምለው። አሁን እኔ የራሴን እንደዚህ ነው የሚረዱኝ። አሁን እኔ ካፌ የሚወጣውን ይረዱኝ። አንድ ሰው ዝም ብሎ ጀስቲፋይ አሁን እግዚአብሔር ዝም ብሎ ከመንገድ ላይ ሲያልፍ የሆነን ሰውዬ ብድግ አድርጎ ጀስቲፋይ አያደርገውም። ዲክሌር እኮ አያደርግም። ለሱ ጀስቲፊኬሽን ለምንድን ነው የሚሆነው? ቅድመ ሁኔታ እኮ አለ፣ ፕሪኮንዲሽን እኮ አለ። ሰው ጀስቲፋይ ዝም ብሎ አይሆንም። እምነት የሚባል ነገር አለ። ጀስቲፊኬሽን ባይ ፌዝ አይደል እንዲህ የምንለው? በእምነት ነው የምንለው። በእምነት ማለት ነው ሰው በክርስቶስ ኢየሱስ ሲያምን ጀስቲፋይ ይሆናል እንላለን። አሁን ጀስቲፊኬሽን የሚለው ኮንሴፕትን ነው አሁን እየነገርኩት። ኤፍሬም ችግሩ ጀስቲፊኬሽን ውስጥ የኃጢአት መታጠብ እንደዚህ ነገሮች ከተጨመሩ አክሽኑ ጀስቲፊኬሽን ሳንክቲፊኬሽን ሆነ ማለት ነው። ወደ እኛ መጣችሁ ማለት ነው። አይ እንደዛ አይደለም ሀሳቡ። ቆይ እርሶ ካዲያ የሚመስሎት ሰው ጀስቲፋይ የሚሆነው ከነ ኃጢአቱ ጀስቲፋይ ይሆናል ብለው ነበር እንደሚያስቡት? ኖ አይደለም። የማጠቡ ሂደት ራሱ ጀስቲፊኬሽን ነው ካልክ ሂደት የለውም፣ ምንም ሂደት የለውም፣ ቅጽበታዊ ነው። ስለዚህ ጀስቲፊኬሽን እና ሳንክቲፊኬሽን አንድ ነው ማለት ነው። ሳንቲፊኬሽን ጀስቲፋይ ሲሆን አንድ ሰው ሳንቲፊኬሽን ይጀምራል። ማለት ለመግባት ሳይሆን የአንተን ሀሳብ አስረግጥና ተናገርና ከዛ በኋላ እንትን እንዲሆን ማለት አንተ የምትስማማው እሳቸው የጠየቁትን ብትመልሰው ደስ ይለኛል። አንተ ተስማማለህ ወይ በጀስቲፊኬሽን መታደስ መቀደስ እንዳለ ታምናለህ ወይ? በጀስቲፊኬሽን መታደስ ሳይሆን ኮምፕሌትሊ ነው እንጂ ኒው ክሬሽን ነው የሚለው። በክርስቶስ ቢሆን አዲስ ፍጥረት ነው የምትሆነው። ጀስቲፋይ ማለት አዲስ ፍጥረት ሆንክ ማለት ነው። ኒው ክሬሽን አንተ ጀስቲፋይ ስትሆን አንተ ታምናለህ። አንተ ሰው ሲያምን የሚሆነው አዲስ ፍጥረት ነው። በክርስቶስ ኢየሱስ አዲስ ፍጥረት ይሆናል። ጀስቲፊኬሽን የሚለው ሀሳብ አይ ነው መምህር በረከት እርሶ እንዲቀጥሉ እኔ መስማት ስለፈለግኩኝ ነው። እርሶ እንዲቀጥሉ ነው የፈለግኩት። እኔ ላወራለሁ። እሺ ልቀጥል። ሰው አንድ ሰው ጀስቲፋይ ሆነ የምንለው አዳምዬ በክርስቶስ ኢየሱስ ሰው ያምናል። በክርስቶስ ኢየሱስ ሲያምን ምንድነው የሚሆነው? አዲስ ፍጥረት ይሆናል። ኦኬ ጀስቲፋይ ይሆናል፣ ይጸድቃል። ኦኬ ጽድቅ ምንለው እሱ ነው። ጽድቅ ስንል አዲስ ፍጥረት ምንለው ነው። ዳግም መወለድ ምንለው ነው። መንጻት ምንለው ነው። መዳን ምንለው ነው። የዘላለም ሕይወት ምንለው ነው። ይሄ ሁሉ አለው፣ ፓኬጅ ነው። አሁን ቁንጽል ሀሳቡ መጥቶ የፍርድ ቤት ፎረንሲኩን በቃ ነፃ ከኃጢአት ነፃ አክቹዋሊ ከኃጢአት ነፃ ብቻ አይደለም፣ ፍጹም ደግሞ ጽድቅ ደግሞ ራይቸስ እንደሆነም ደግሞ የሚታወጅበት ነው። ፍጹም የጌታ ጽድቅ ደግሞ ለሱ ተቆጥሮ ጻድቅ የሚሆንበትም ነው። ስለዚህ ጀስቲፊኬሽን የሚለው ሀሳብ አሁን እኔ መናገር የፈለኩት ምንድን ነው፣ ቅድም ዳኒ ሲያወራ የተረዱት በትክክል አይመስለኝም። መምህር በረከት የሆነ መታጠብ የሚባል ነገር ኖሮ ስርዓት ኖሮ የሆነ ነገር ተደርጎ ከዛ በኋላ ወደ ጀስቲፊኬሽን ደግሞ መጥቶ ጀስቲፊኬሽን ላይ ደግሞ ዲክሌር የሚደረግ እንደዛ አይደለም ያለው። ጀስቲፋይ የሆነ አንድ ሰው ስንል በደሙ ታጠበ፣ በደሙ ተቀደሰ፣ በደሙ አዲስ ፍጥረት ሆነ፣ በደሙ ዳግም ተወለደ፣ በደሙ የዘላለም ሕይወት አገኘ ማለታችን ነው። ጀስቲፋይ ሆነ ስንል ማለት ነው። እና ሁለት ፓርት አለ። ጀስቲፊኬሽን ፎሬንሲክ ነው፣ ፎሬንሲክ ብቻ ነው የሚሉ ሰዎችን ትቃወማለህ ማለት ነው አንተ? ብቻ ነው ጀስቲፊኬሽን ፎሬንሲክ ነው። እዚያ ውጭ ያለው ነገር ሳንክቲፊኬሽን ነው የሚሉ ሰዎችን ትቃወማለህ? ጀስቲፊኬሽን ብቻ ነው የሚለው ማን ነው? አንድ ሰው ሊያመጡልኝ አይችሉም። ምድር ላይ ኤግዚስት የሚያደርግ አንድ ስኮላር የለም እንደዛ የሚል። ጀስቲፊኬሽን ፎሬንሲክ ነው፣ ሌላው ሳንክቲፊኬሽን ፎሬንሲክ ነው እንጂ ብቻ ነው አይልማ። አሁን እኮ የምነግሮት ፓኬጁ አይደለም ነው አንተ የምትለው እንደዚህ ነው። ኖ የኔ ብቻ አይደለም። ጠቅላላ ፕሮቴስታንት አስተም ብቻ የሚባል ነገር አይደለም። ይኸውልህ እሱ አንድ ኮንሴፕቱ ነው። ያ ኮንሴፕት ምንድነው? ቅድም እንደ ፎረንሲክ ኮንሴፕቱ ምንድነው? እሱ ይታወቃል። ኦኬ ፍርድ ቤት ያለው ዲክሌር ሲደረግ ለአንድ ሰው ማለት ነው ነፃ ሲባል ኦኬ ኃጢአቱ ፍሪደም ኦፍ ፔናልቲ ኦፍ ሲን የሚለው ማለት ነው ኮንሴፕት ማለት ነው። ዲክሌር የሚደረግለት ነፃ መሆኑ ብቻ ሳይሆን ጻድቅ መሆኑ የሚታወጅበት ነው። እሱን ነው። አሁን ለምሳሌ አንድ ሰው የዘላለም ሕይወት አገኘ ዳነ ስንል፣ አንድ ሰው የዘላለም ሕይወት አገኘ ጸደቀ ዳነ ስንል እነዚህ አሁን ተመሳሳይ ሀሳቦች ናቸው። አሁን እዛ ጋር ዳኒ ያነሳው ታጠበ በደሙ ታጠበ የሚለው ከጀስቲፊኬሽን ውጪ ተደርጎ ከዛ በኋላ መጥቶ ጀስቲፊኬሽን ላይ ጀስቲፋይ እንደዛ እያለ አይደለም። ጀስቲፊኬሽን ራሱ ጀስቲፋይ ሆነ ማለት አንድ ሰው እንደዛ ማለት ነው። አሁንም ዋንስ አገኝ የሚለው ጀስቲፋይ ሆነ አንድ ሰው ማለት ዳነ፣ ጸደቀ፣ ኦኬ በኢየሱስ ደም ታጠበ፣ ኒው ክሬሽን ሆነ፣ አዲስ ፍጥረት ሆነ፣ ዳግም ተወለደ ማለት ነው።
ከዛ በኋላ ያለው ሳንቲፊኬሽን ማለት እንግዲህ ቅድስና ህይወት ነው፣ የጽድቅ ህይወት ነው፣ ክርስቶስን የመምሰል ህይወት ነው። እሱ ወደ መቃብር እስኪሄድ ሰውየው ወይ ጌታ እስኪመጣ የሚቀጥል ነው ማለት ነው። በዛ ውስጥ እየተቀደሰ ራስ ክርስቶስን መምሰል የሚሄድበት ያ ፕሮሰስ ሳንቲፊኬሽን ይባላል። ያው ግሎሪፊኬሽን በቀደም አውርተንበታል። የመጨረሻው ክብር ነው እና ሁለት የተነጣጠለ ነገር አልነበረም። እነ ዳኒ ሲያወሩ የነበሩት እንትን በደንብ እንትን ስላልተግባባችሁ ነው ብዬ ነው። ዳንዬ ሀሳብ መስጠት ትችላለህ እዚህ ላይ። ቆይ አጭሩ አጋባርተዋል። ቴንክ ዩ ቀጥል ኤፋ ቀጥል። ቆይ ኤፍሬም ቅድም ተናግሬ ነበር ከኛ ትምህርት የሱ የራቅ አይደለም ስል ነበር እና እኔ አሁን እውነት ለመናገር ቁጭ ብዬ በማወራበት ጊዜ ማለት ዝም በምንበት ጊዜ ሰርች እያረኩኝ የሉተርንም የተለያዩ ጽሁፎችንም እያነበብኩ ነበር። ምንም የምትሉትን አንድን ቦታ ላይ እያገኘሁት አይደለም። ይሄ ስለ ጀስቲፊኬሽን ጭራሽ ከመታጠብ ጋር የሚያያዝ ቅድም የተጠቀሰው ጥቅስ ላይ ታጥባችኋል፣ ተቀድሳችኋል፣ ጸድቃችኋል። አሁን ጽድቅ ራሱ ጀት መቀደስ የሚለው መሀል ላይ ነው ያለው። ከዚያ በፊት መታጠብን ኖ ነው የሚለው። አጠቃላይ በቃ የማያቸው ነገሮች በሙሉ በፍጹም ከዚህ ጋር አይያያዝም ነው የሚለው እና እናንተ ማስረጃ እያሳያችሁን አይደለም። እውነት ለመናገር አሁን ዝም ብለን እንመናችሁ ብለን ነው እንጂ ማስረጃ ግን እያሳያችሁን አይደለም። ለምንድን ነው በማስረጃ የማታወሩ? ቀሲስዬ ሰው ኃጢአቱ ሳይታጠብ ጻድቅ ነው እንላለን እንደኛ? የአይልማ ትምህርታችሁ የእናንተ ትምህርት እንደዚህ አይልም እኮ ጀስቲፊኬሽናችሁ ሉተር ይላል። ሉተርም የገላትያን ይነበብልን። እሺ ችግር የለውም። ሉተር ኃጢአታችሁ ሳይታጠብ ጻድቅ ናችሁ ይላል የሚል ይነበብልን። እኔ ያሳያለሁ። እኔ ማስረጃ ካሉኝ ቀስዬ አልተጠየቅኩም እስካሁን። እኔ በደርዝ ከፈለጉ ሎካል ማስረጃ አሳየውታለሁ። እንደ ጠቅላላ ቤተክርስቲያናት እንደዚህ የሚል አለ። የሌክቸርስ ኦን ገላትያ ላይ ያለውን ሲተረጉም ሉተር ምንድን ይላል? justification is a forensic declaration by which God pronounced the sinner rightness, although he is still a sinner in himself ይላል። ኢን ሂምሰልፍ ማለት እኮ ምን ማለት መሰሉት? ሰውየው ኃጢአቱን አላሸነፈም። ምናልባት ቃሚ ከሆነ አሁንም ቃሚ ነው፣ ሌባ ከሆነ አሁንም ሌባ ነው። ቀሲስ ይሳቁ አሁን እኮ ሲስቁ መልእክቴን ያበላሹብኛል። ይቅርታ፣ በጣም በቃ ይቅርታ። እሺ አንድ ሰው ወደ ጌታ የሚመጣው ሲጀመር ኃጢአት አስቸግሮት ነው የሚመጣው። ይሄንን ኃጢአት የሚያጥበው ደግሞ ራሱ ጌታ ነው እና ጌታ ኃጢአቱን ሊያጥበለት መጀመሪያ መምጣት አለበት። የመጣ ግን ጌታ ምን ይለዋል? ስላመነ ብቻ ጸደቀ ይለዋል። ተጽፏል። ብዙ ጥቅሶች አሉ። ታጥባችኋል፣ ተቀድሳችኋል። አይደለም ይኸው አሁንም አቋረጡኝ ቀስዬ። እሺ ቀጥልሽ። እኔ እኮ እንደው እንዴት አድርጌ ላውራሽ? እሺ ዶክተር፣ መጽሐፍ ምን ይላል? እናንተ ክርስቲያኖች ያላችሁ ጽድቅ እንደው የሰው አይነት ጽድቅ ሳይሆን የራሱ የእግዚአብሔር ጽድቅ ነው ያላችሁ ይላል። ስለዚህ ይሄንን የእግዚአብሔር የሆነውን ጽድቅ ይቆጥርልንና ኢምፒዩት ያደርግልንና ከዛም በኋላ የመንፈስ ቅዱስ ስራ ደግሞ ምንም እንኳን ቅጽበታዊ ቢሆንም ዘመኑ ሙሉ ከዛች ቅጽበት ጀምሮ ይቀጥላል። ስለዚህ ኃጢአተኛ የነበረው ኃጢአቱን ያቆማል። ጌታን ማያቂ የነበረው ጌታን እያወቀ ዕለት ዕለት ክርስቶስን እየመሰለና ብርሃኑን እያበራ ይሄዳል ማለት ነው። ይኸው ዶክተር፣ ጌታ አንድ ሰው ሲያምን ጻድቅ ነህ ብሎ ያውጅለታል ይለዋል። ጻድቅ ነህ ይለዋል። ከዚያ ስቲል ነው አለ ሰውየው ኃጢአተኛ ነው። ኦልሬዲ ዲክላር ተደርጓል። ግን ሰውየው ግን ነው እያለ እኮ ያለው ስቲል ኤ ሲነር ኢን ሂምሰልፍ ነው የሚለው። ሰውየው እስካሁን ድረስ በራሱ ኃጢአት ነው ያለው። ግን ጌታ ግን ዲክላር አድርጎታል፣ አውጆለታል። መለስኩሎት እኮ ይሄንን ስመልስሎት እየሰሙኝ ስላልሆነ ነው እንጂ ምን አልኩ ይመስላል? ቅደም ተከተል አንድ ሰው ለምሳሌ ባጭሩ ለማስቀመጥ እኔ ጌታን የተቀበልኩለት እኔው ራሴው ነኝ። ሄድኩኝ፣ ጌታን ተቀበልኩኝ። ስመለስ እኔው ራሴ ነኝ። ምቆጣ ሊሆን ይችላል፣ መበሳጭ ሊሆን ይችላል። ወይ አይደለም ዳንኤል አትሆንም ስትል ውላጤ ይገጥማል። ማን አለ? እኛ እኮ እሱን እኮ እኛም አላወራንም እኮ። ስለዚህ ጽሁፉ እንደዛ ነው እያለ ያለው። አንድ ሰው ጌታን በተቀበለ ጊዜ በድንገት የሚለወጥ ነገር የለም። ከማመንህ በፊት ኃጢአተኛ ነበርህ አይደለ? ከማመኔ በፊት ኃጢአተኛ ነበርኩኝ። ካመንኩ በኋላ እግዚአብሔር ደግሞ እኔ ላይ ይቆጥርልኛል፣ ጻድቅ ይለኛል። አዎ ስታምን ጻድቅ አለህ። ከዚያ በኋላ ስታምን ልክ ኃጢአተኛ ነበርክ፣ ስታምን ጻድቅ አለህ። ከዚያ
ከዚያ በኋላ አንተ ጻድቅ ብሎ ካወጀልህ በኋላ አሁንም ኃጢአተኛ ነህ? እኔ ጻድቅ ነኝ፣ ግን የኃጢአትን ጉልበት አላሸነፍኩም። ልሳሳት እችላለሁ፣ ኃጢአት ልሰራ እችላለሁ። ስለ ፊውቸር አልማወራው። ልክ ኃጢአተኛ ነበርህ፣ ጌታ በጌታችን ስታምን ጻድቅ ነህ ብሎ አወጀልህ። አሁንም ኃጢአተኛ ነህ እያለ ነው ሉተር። ግን አሁንም እያለ ያለው እስቲል ያ ሰውዬ ኃጢአተኛ ነው እያለ ነው ሉተር። ሁለቱንም አንዱን አይደለም ያለው፣ ሁለቱንም ነው ያለው ሉተር። ሉተር ምን አለ? ራይቸስ አንድ ጊዜ ቆይ። ሉተር ያለውን በስነ ስርዓት ስላልተረጎሙት ነው። ሉተር ያለው ራይቸስ ነው ካለ በኋላ በውስጡ ግን ኃጢአተኛ ነው ያለው እንጂ። ኦኬ፣ በጣም ጥሩ። በውስጡ ኃጢአተኛ ነው ሰውየው፣ አልታጠበም ማለት ነው። ሰውየው ኃጢአቱን አላሸነፈም ማለቱ ነው ሉተር። እንዴ በምን ሂሳብ? ቆይ አይልማ። ደግሞ ያንብቡት። እሺ ደግሞ ያንብቡት። ቆይ ኃጢአቱን አላሸነፍ ማለት ሰውየው በክርስቶስ ሲያምን ኃጢአቱን ያ ባመነ ጊዜ ኃጢአቱን አላሸነፈም። ኃጢአቱን ሳያሸንፍ ነው ጌታ ጻድቅ ነህ ብሎ ያወጀለት። ኤግዛክትሊ። ለዚህ እኮ ነው መስቀል ላይ መሞት ያስፈልጋል። ቆይ ወይኔ ቆይ ሰው ልብ አድርጎ ኃጢአተኛ ነው ሰውየው። አመነ። ካመነ በኋላ ጌታ ምን አለው? በቃ አንተ ጻድቅ ነህ አለው። ጸድቀሃል አለው ሰውየው። አሁን ይሄ ጌታ አምኗል። ኦኬ፣ ከዛ ጻድቅ ነው ብሎታል። ይሄ ሰውዬ ጻድቅ ነህ ሲለው የታጠበ ነው ያልታጠበ ነው? መታጠብንማ ታጥቧል። መንፈሳዊ ስራ ተሰርቷል። ግን ሰውየው የታጠበ ነው። ከምንድን ነው የታጠበው? ሲኖርበት መንፈሳዊ ቋንቋ እኮ ነው እያወራን ያለ ነው። ቆይ ከምንድን ነው የታጠበው? ነው መታጠብ ከኃጢአት ነው የታጠበው። ከኃጢአት ነው የታጠበው። ኦኬ፣ ከኃጢአቱ የታጠበ ሰው ኃጢአተኛ ነው? እስቲል ነው ኃጢአቱን አላሸነፈም ይባላል? ለዚህ እኮ ነው እኛ ጻድቃን የምንባለው። አይደለም እኮ ኃጢአቱ ታጠበ እኮ ይሄ ሰውዬ። ኦኬ፣ ኃጢአቱ ታጥቧል። ዕለት ዕለት ሲመላለስ ግን ይሳሳታል። ለዚህ ደግሞ ዕለት ዕለት ንስሐ ይገባል። አይጠበቅበትም። ይሄ ሰውዬ ቢሞት ኦልሬዲ ጌታ አመነ፣ አውጆለታል። ይሄ ሰውዬ ቢሞት ወደ እግዚአብሔር መንግስት እንዳይገባ የሚከለክል ያልታጠበበት ኃጢአት አለው የለውም? እንዴት ነው የሚኖረው? ራሱ የእግዚአብሔር ጽድቅ አለ ብሎ የእግዚአብሔር ቃል እየነገረው። ሉተር ግን ያንብቡት፣ ደግሞ ኃጢአተኛ ነው የሚለው። ሉተሩን ደግሞ ያንብቡት። ኦኬ፣ ላንበው። እሺ እንግዲህ እንትን እንግሊዘኛን ያው እንደናንተ ፐርፌክት አይደለም፣ ግን እያስተካከላችሁ ችግር የለም። እኛም አፋችንን የፈተነው እንግሊዝኛ። ቀሲስዬ በጣም ይቅርታ። አቤት ዳኒ፣ ሉተር ትራንስፎርም ይሆናል ብሎ ያምናል እያልከን ነው? አንድ ሰው ጻድቅ ሲባል ትራንስፎርም እንደሆነ ማለት ትራንስፎርሜሽን ከሳንክቲፊኬሽን ጋር ከቅድስና ጋር ነው የሚሄደው። ትራንስፎርሜሽን ቅድስና ነው፣ ጽድቅ ግን ቅጽበታዊ ነው። እሱ ነው የምጠይቀው። በጀስቲፊኬሽን ጊዜ ሰው እግዚአብሔር ዲክሪ ሲያደርግ እግዚአብሔር ዲክሌር ሲያደርገው ዲክሌር የሚያጸድቅ እግዚአብሔር ነው። መጽሐፍ ቅዱስ ይላል የሚያጸድቅ እግዚአብሔር ነው። እግዚአብሔር አንተ ጻድቅ ብሎ ሲለው የዛን ጊዜ ኦንቶሎጂክሊ ሰውየው ኦንቶሎጂክሊ ራሱ ያ ሰውዬ ይጸድቃል ወይ ማለት ጻድቅ ነው ወይ? ኦንቶሎጂካሊ ጻድቅ ነው፣ ፋንክሽናሊ ይሳሳታል። ሉተር እንደዛ አያምንም። አንብቦ ሉተር እንደዛ አያምንም። ብራዘር ታዲያ ኢምፒዩትድ ራይቸስነስ የሚባለው ምንድን ነው? ያረግብህ እኮ ኦንቶሎጂ ለውጦታል ማለት ነው እንጂ ስጋን አሸንፏል ማለት ነው። ክርስቶስ ለአንተ ይቆጠርልሃል። ክርስቲያን ሲጀመር ማንም በክርስቶስ ቢሆን ማንም በክርስቶስ ቢሆን አንድ ጊዜ ቆይ፣ እንደዚህ በኤግዛምፕል ልንገር። ቆይ ሌሎችም እየሰሙ ስለሆነ ከስር ከይቅርታ ጋር ከዛው ታስተካክለኛለህ። ለምሳሌ አንድ ሰው ከቤተሰቦቹ ገንዘብ ቢወርስ ራሱ የገንዘቡ ባለቤት ራሱ ስለሚሆን ሀብታም ብለህ ትጠራዋለህ። ገንዘቡ ስላለ ሀብታም ተብሎ ሪፈር መደረግ ይችላል። አንድ ሰው እውቀት ቢኖረው ራሱ የእውቀቱ ባለቤት ስለሆነ አዋቂ ብለህ ሪፈር ታደርገዋለህ። የእናንተ ጽድቅ ግን ራሳችሁ ጋር አይደለም።
ጽድቅ እየተባለ ያለው አሁን እኔ ስለ ጴንጤችን ጋማ ነው ብራዘር። አላስወራ አልከኝ፣ አላስወራ ብለኛል። አሁን ደግሞ ቀሲስ ገቡ ወንድማችን ጥያቄ ጠይቁኝ። ቆይ አንድ ጥያቄ ልጠይቅና ለወንድሞች እሰጣለሁኝ። ዶክተር ዳንኤል መጀመሪያ አዳም የጠየቀኝን ልመልሳ። አዳም የጠየቀኝን ጥያቄ ልመልስ እሰጣለሁ። እንደ 5 ደቂቃ ነው። የአዳም ጥያቄ አይመለስ? አዎ ይቅር፣ ችግር የለውም። ዶክተር ቅድም ምን ብለኸኛል? በደንብ አድምጠኝ። አንድ ሰው አልክ ኃጢአተኛ ነበረ፣ ሲያምን ጻድቅ ነህ ብሎ ይታወጅለታል ብለሃል። እስቲናው ሰውየው ግን ምንድነው? ኃጢአተኛ ነው ብለሃል። ይሄ ሰውዬ ባመነበት ቅጽበት ድኗል አልዳንም? ድኗል። ማንም በክርስቶስ ሲሆን አዲስ ፍጥረት ነው ይላል መጽሐፍ ቅዱስ። አሮጌው ሁሉ አልፏል፣ አዲስ ፍጥረት ነው ኦንቶሎጂካሊ ጭምር። ኦኬ የዳነው እስከ ኃጢአቱ ጻድቅ ተብሎ ነው የዳነው? ኃጢአቱ ሳይታጠብ ነው የዳነው ወይንስ ታጥቦ ሁሉ ነገር አዲስ ሆኖ ነው የዳነው? ቆይ ይሄ እኮ ይኸውልህ፣ አሁን ደግሞ ወደ የት ሄድክ? ደግሞ ወደ መጀመሪያ መታጠቡ እስቲል ነው። የሉተርን ትምህርት እኮ የሰጠው እኮ ሰውየው እስካሁን ኃጢአተኛ ነው የሚለው። የሉተርን አንብቡልኝ እኮ አልኩኝ ነኝ። ቆይ ቅድም አነበብኩልህ እኮ እስቲል ነው ያነበቡት። ሰውየው ጀስቲፋይድ ነው ይላል። በውስጥ ነው ጀስቲፋይድ ያልሆነው እንጂ በውጭ ጀስቲፋይድ ነው ይላል። ኦኬ በውስጡ ነው የቀረው? የውስጡ ነው የውጭ ነው የቀረው? ኦፍኮርስ እኔን ሲያዩኝ እኮ ችግር ያዩብኛል። ስለዚህ ዳንኤል በራሱ ሲመመር ትክክል አይደለም፣ ግን ጌታ ግን ጻድቅ አድርጎኛል። እሺ ኦኬ፣ ሁለንታው ሰው ሲያምን ሁለንታው አይደለም የሚድነው ማለት ነው? የውስጡና የውጭ የሆነ የሚቀረው እኔ ተቀድሻለሁ፣ ግን ስመላለስ ዕለት ፐርፌክት አይደለም። ውጭ ነው ሁሉም። ኦኬ እያወራሁ ያለሁት ስጋዊ መመላለሴን ነው። መቼ ነው ሁለመና ሄዳ ነው በጀስቲፊኬሽን ነው መውረድ አለብኝ? እኔ ይቅርታ ቀሲስዬ ስራ አለብኝ። ሶሪ አንዴ መለሳል። ቆይ እንዳትወርድ አድራ። በመታጠብ ነው ወይንስ በዲክላሬሽን ነው ሰውየው የጸደቀው? ዶክተር ኤፋ ቀጥልስ ፕሊዝ። ወይ ቀልድ በሉ። ወንድሞቻችን መጥተዋል። አዳም አባታችን እናመሰግናለን። ሌሎች ወንድሞችም ገብተዋል። መቀጠል ይቻላል። ልደትን ስራ ምን በለውና ሌሎች ትቀጥላላችሁ። ከኤፍሬም ቅድም ካለው የመጀመሪያው ከኃጢአት መታጠብ ጀስቲፊኬሽን ነው ብሎ ነበረ እና ኤፍሬም አንድ ክርስቲያን አንድ ጊዜ ብቻ ነው ከኃጢአት የሚታጠበው ወይስ ደጋግሞ ይታጠባል? ሁለቱ የተለያዩ ናቸው። አሁን ከኃጢአት መታጠብ የሚለው ኮንሴፕት ይገባኛል። ቀጥሎ የት እንደሚሄዱ መጀመሪያ ላይ ያለውና ቀጥሎ ሳንቲፊኬሽን ላይ ያለው ሰው ላይፍ ታይም። ለምሳሌ እኔ አሁን ጀስቲፋይ የሆንኩ ሰው ነኝ። ምሳሌ ቢሰጡት በእኔ በራሴ ማለት ነው። ጀስቲፋይድ ሆኛለሁ፣ ኦልሬዲ ድኛለሁ፣ ጸድቅ ያለው ማለት ነው። ሶ አሁን ሳንቲፊኬሽን ህይወት ላይ ነው ያለሁት። የቅድስና የመጽደቅ የአይሚን የቅድስና የጽድቅ ክርስቶስን የመምሰል ህይወት ከኔ ይጠበቃል አሁን ማለት ነው። እስካለው በህይወት ማለት ነው ወደ ጌታ እስከሚሄድ ድረስ። ስለዚህ መታጠብ በህይወት የሚደጋገም ነገር ነው አይደል? ቆይ አይደለም፣ ሁለቱ የተለያዩ ናቸው። ጀስቲፊኬሽን ላይ መታጠብ ስንል ወይም ደግሞ ሳንቲፊኬሽን ላይ መታጠብ ስንል ሁለቱ የተለያዩ ናቸው። ለምሳሌ ምሳሌ ልስጦት። አንዱ መታጠብ ጀስቲፊኬሽን ላይ እና ሳንክቲፊኬሽን ላይ የተለያየ ትርጉም አለው። ከሰሙኝ ነው ጥሩ የሚሆነው። እርሶም ራሱ ሀሳቡን ክሊር እንዲሆን ነው። እርሶም እንደኔ ነው የሚያምኑት። ከእርሶ ካልሆኑ አሁን ካላምንም ካሉ ከክርስትናው አስወጣውታለሁ በአርጊመንት ማለት ነው። ማያምኑ ከሆነ እኔ የምለውን ማያምኑ ከሆነ ላስረዳሁት ብቻ ግን 1 ደቂቃ ይስጡ። ለምሳሌ በክርስትናው ዓለም የሚታመነው ጠቅላላ እኔ ላውራውና እርሶ አስዩም እያደረጉ ራሶቱን አውሩ። ከዚህ ውጭ ከሆኑ ሌላ ችግር ውስጥ ስለሚገቡ ማለት ነው። ለምሳሌ ሰው ሲድን ኦኬ፣ እናንተ ዋሪቨር የምትሉት አለ። ለምሳሌ ሰው ሲድን እናንተ ጋር ያምናል ኦብቪየስ። ከዛ በኋላ ደግሞ መጠመቅ አለበት። ከዛ ሜሮን ደግሞ ከዛ በኋላ ደግሞ ቅዱስ ቁርባን መውሰድ አለበት። ይሄ ፕሮሰስ አለ። ኦኬ፣ እኛ ጋር ደግሞ የተለያየ ዶክትሪን አለን። ኦኬ፣ ሲያምን አንድ ሰው ዳነ። ኦኬ፣ አሁን ጀስቲፊኬሽን የሚለውን እዛ ጋር መጽደቅ የሚለውን በእምነት መጽደቅ የሚለውን አነሳን። እዛ ጋር ምንድን ነው የሚሆነው? ለምሳሌ የኃጢአት ይቅርታ
ያገኛል ሰው። አዎ የኃጢአት ይቅርታ ያገኛል ሰው ሲድን፣ የኃጢአት ይቅርታ ያገኛል ሰው ሲድን፣ የኃጢአት ይቅርታ ያገኛል። ኢኒሴንስ ምን ማለት ነው? ለምሳሌ ዛሬ አንድ ሰው እናምጣና አንድ ሰው በክርስቶስ የማያምን ሰው አሕዛብ የሆነ ሰው እናምጣ። ዛሬ ክርስቲያን ሆነ፣ ኦኬ፣ በክርስቶስ ኢየሱስ አመነ። ሲያምን ምንድን ነው የሚሆነው? ስለ ኃጢአት ስፔሲፊክ ስለ ኃጢአት ስለሆነ መታጠብ የሚያወሩት። አሁን እኔ ስፔሲፊክ ላድርገው። ኃጢአቱ ታጠበ። የትኛው ኃጢአት ይታጠብለታል? አክቹዋል ሲንም ኦሪጂናል ሲንም። ያ ማለት ያው እንግዲህ እኛ እንግዲህ እሱ ምን እንደሚያምነው አላቅም። በዚህ ሁለት የተከፋፈለ ነገር ስላለ በእናንተ አካባቢ በዚህ ጉዳይ ላይ ቢያንስ ቲክቶክ ላይ ከሚያገለግሉት ጋር እኛ ምን ብለን እናምናለን? ይሄ የአዳማዊ ኔቸር አለ ብለን እናምናለን። ወይም ደግሞ የውርስ ኃጢአት የሚባለውን ነገር እናምናለን። መጽሐፍ በግልጽ ነው የሚናገረው እሱን ማለት ነው። ስለዚህ ሰው ሲድን አሁን ያ ሰው አሕዛብ ያልኩት ሰው ዛሬ ክርስቲያን ቢሆን ጌታን ቢቀበል ሚድነው ከአክቹዋል ሲንም ነው። እንደገና ደግሞ በአዳም ምክንያት ከመጣበትም መርገም ነው። ከጨለማ ወደ ብርሃን ከሞት ወደ ሕይወት ይሻገራል። ኦኬ ከተሻገረስ በኋላ ሰውዬ ከተሻገረ በኋላ በዕለት ዕለት ሕይወቱ ሲኖር ሳንቲፊኬሽን የሚለው ኮንሴፕት ማለት ነው። እዛ ላይ ለምሳሌ ሰውየው ሊስት ክርስቲያን ሆኖ አማኝ ሆኖ ሊሳሳት ይችላል። ኦኬ የኖረ በስነ ስርዓት ክርስቶስን መምሰል ራሱን እያስለመደ እየኖረ የሆነ ቀን ሰው ሊሰድብ ይችላል። ኃጢአት ነው አይደለም እንዴ? ስለዚህ ኃጢአት ሰራ ማለት ነው። ካዲያ ይሄ ኃጢአቱ ከዚህ ኃጢአቱ ንስሐ መግባት አለበት። አፍኮርስ እኛ ዶክትሪናችን ላይ በግልጥ አስቀምጠነዋል። በእውነተኛ ንስሐ እና ኑዛዜ መመለስ አለበት ይላል። ይሄኛው ሰው ግን ልብ በሉ፣ አሁንም ቅድም ነግሬዎታለሁ። ይሄ እኔ ብቻ ሳይሆን የሁላችሁም ነው፣ የግድ ነው የምትስማሙት በዚህ ማለት ነው። ምንድነው ይሄ ሰውዬ ተሳደበ፣ ክርስቲያን ነው፣ በክርስትና ህይወት እየኖረ ድንገት የሆነ ቀን ተሳደበ። ሲሳደብ ምንድነው የሚሆነው? ከህይወት መዝገብ ይሰርዛል እንዴ? የእግዚአብሔር ልጅነቱ ይፋቃል እንዴ? ከዛ በኋላ ነው ንስሐ ሲገባ ተመልሶ የሚጻፈው እንዴ? አይደለም። ለዛ ለገባበት ኃጢአት ንስሐ ይገባል። በእናንተም ቀኖናን ተቀብሎ የሚጾም ከሆነ የሚጸልም ከሆነ ወይም ለጌታ እራት ዋሬቨር ብቻ በእናንተ ስርዓት ያ ሰው ከዛ ኃጢአቱ ነፃ ይሆናል። ስለዚህ የቀደመው በደሉ ተጠራቅሞ አይመጣበትም። እግዚአብሔር አልተከደነም ኃጢአታችን ከቀደመው ልክ እንደዛ የኦሪጂናል ሲንህ ምናምን ተቆጥሮ ያዳ ምናምን ተጥሎ ከህይወት መጽሐፍት እንደዛ አይደለም። ስለዚህ አሁን ልዩነት አለው ምሎት በዚህ ሴንስ ነው። ኦኬ መታጠቡ ምሎት በዚህ ሴንስ ነው እንጂ መታጠብ የሚባለው ነገር ሁለት አይነት ነው ምናምን አይደለም። የሚያነጻው የኢየሱስ ደም ዞሮ ዞሮ ሰው ክርስቲያን ከመሆኑ በፊት ኦሪጂናል ሲን አለ፣ በህይወቱ የሰራው አክቹዋል ሲንም አለ አይደለ? ትክክል። እሱን ያልኩት ቅድም መጀመሪያ ከሱ ሲታጠብ ጀስቲፊኬሽን ነው። ክርስቲያን ከሆነ በኋላ ደግሞ በየጊዜው ኃጢአት ሲሰራ ሲታጠብ ሳንክቲፊኬሽን ነው የምትለው? አይ አላልኩም። እኔ ምንድን ነው ታዲያ ሁለቱ መታጠቦች ታዲያ ከምንድን ነው የሚመደቡት? አይ እኔ አሁን መታጠብ የሚለው ኮንሴፕት እንዴት ኢዲፔንስ የቱ ጋር እንደሚወራል እሱን ለማሳየት ነው ይህን ያነሳሁት። ትክክል አይደለህም መጀመሪያ ካሉኝ ሀሳቡ ላይ በእኛ አክቹዋል ሲን ሰው ክርስቲያን ከሆነ በኋላ ጀስቲፋይ አይደለም እሱ ሳንክቲፊኬሽን ነው ጀስቲፊኬሽን ነው? ቆይ ጀስቲፊኬሽን የሚደገም አይደለም። ጀስቲፊኬሽን አንዴ ነው። ጀስቲፊኬሽን የሚባል ሳንክቲፊኬሽን ነው በለኛ ታዲያ። ኦኬ ቆይ ልሎት ነው ቆይ በደንብ ይሄን ስሙኝ። ሳንቲፊኬሽን ነው ብሎ ጥቅማ መጀመሪያ ቀደም እኮ ሳንቲፊኬሽን ነው ብዬው ሚዩት አደረግ ነበር። ሳንቲፊኬሽን ነው ስሎት ተመልሰ ስለዚህ ጀስቲፊኬሽን እና ሳንቲፊኬሽን ብለው ኦንጎይንግ እንዳያረጉት ለሱን እኮ ነው። ለፈርቻ አይደለም እንዳይሳሳቱ እርሶ እንደቀድሙ እሱን በጣም ያጥርቼ እኮ ያብራራውሎት ለዛ ነው። አሁን አንድ ሰው ጀስቲፋይ የሆነ ሰው ጀስቲፋይ ከሆነ በኋላ ክርስቶስን የመምሰል ህይወት እንግዲህ እግዚአብሔርን መምሰል ራሱን ቲቶ ላይ እንዳለው እግዚአብሔርን መምሰል ያስለምዳል ነው የሚለው ጸጋው። ኦኬ ያግዘዋል ይላል። ኦኬ እግዚአብሔርን በመምሰል ሂደት ውስጥ ያ ሰው ሲደክም ከዛ ምንድን ነው የሚሆነው? ሰውየው ጌታ ሆይ ዛሬ በድዬሃለሁ ይቅር በለኝ ሲል ጀስቲፋይ ነው የሚሆነው አይደለም። በአጭሩ ክርስቲያን ከሆነ በኋላ ጀስቲፊኬሽን ስለማይደጋገም ከዚያ በኋላ ኃጢአት ሰርተን ስንታጠብ ሳንክቲፊኬሽን ነው አይደል? በቃ ይሄ ነው። ግን መታጠቡን ኦፍኮርስ መታጠቡን ግን ይኸውልዎት መታጠብ የሚለውን ነገር አሁን መታጠብ የሚለው ራሱ ሁለት አይነት ነው ብዬ ነው ያሳየሁት። አሁን ይሄውን ሁሉ ማወራው ሁለት አይነት ነው መታጠቡ። የመጀመሪያው መታጠብ ጀስቲፊኬሽን ነው። በኋላ ኮንቲኒየስ ሲሆን ኖ የጀስቲፊኬሽን ላይ መታጠብን ለምን ብቻ ይወስዳል? ጀስቲፊኬሽን ቅድም እኮ ጨረስኩኝ እኮ
ጀስቲፊኬሽን ላይ እኮ በጣም ብዙ ነገር አነሳን አይደለ? አወራው እሱ መጀመሪያ መታጠቡ ራሱ ጀስቲፊኬሽን ነው ብለህ ነበር እኮ አንድ እሱ ብቻ አይደለም እያልኩት ነው። አሁንም ብቻ ነው አላልክም፣ ግን መታጠቡ ጀስቲፊኬሽን ነው ብለሃል መጀመሪያ አይደል? የመጀመሪያው ጀስቲፊኬሽን ማለት ዋንስ አገኝ ልድገመው፣ አንድ ሰው ጀስቲፋይ ሆነ ስንል ቅድም እንዳልኩት ይህንን ከዛሬ ጀምሮ እንዳይረሱብኝ አደራ። ጀስቲፋይ ሆነ አንድ ሰው ስንል ጸደቀ፣ ዳነ፣ በኢየሱስ ደም ታጠበ፣ አዲስ ፍጥረት ሆነ፣ ዳግም ተወለደ እያልን። ኦኬ ሰንቲፊኬሽን ስንል ደግሞ ያ የዳነው የጸደቀው አዲስ ፍጥረት የሆነው በክርስቶስ ዳግም የተወለደው ያ ሰው ኦኬ መቀደስ ደግሞ አለበት። ክርስቶስን የመምሰል ራሱን ማስለመድ አለበት። የቅድስና ህይወት ብለን እንዘረዝረዋለን ሰንቲፊኬሽንን ማለት። ከሱ ውስጥ አንዱ ከኃጢአት መታጠብ ነው አይደል? በየጊዜው ከኃጢአት መታጠብ የሚሉት ከኃጢአት መታጠብ የሚለው ሴንስ ጀስቲፊኬሽኑ ጋር ካለው ጋር ከሁለቱ ለይተው ከለዩልኝ፣ አዎ ሁለቱን ግን አንድ እንዳያረጉ። ስለዚህ ሁለት አይነት መታጠብ አለ ማለት ነው። አንድ ቦታ ላይ ሁለት አይነት መታጠብ የለም። የሚያጥበው የኢየሱስ ደም ነው። ሁለት አይነት አይደለም መታጠብ። አንድ ቦታ ላይ ጀስቲፊኬሽን ነው፣ ሌላ ቦታ ላይ ሳንክቲፊኬሽን ነው። ለምን ትለዋለህ ታዲያ? ቆይ አለ ከእሺ ልገልብጠዋ ወደ እናንተ ላምጣው። ምን ችግር አለ? እሺ አንተ መልስልኝ ወደኛ። ቆይ እርሶን ልጠይቃ ደግሞ እርሶ ደግሞ የመጀመሪያውን መታጠብ ሳንክቲፊኬሽን አንለውም አለኝ ቅድም ዳኒም ራሱ ማለት ነው። ቆይ ጀስቲፊኬሽን ነው የምንለው አለ። ቆይ እኛ ጋር ምንም ችግር የለም። እኛ ጀስቲፊኬሽን እና ሳንክቲፊኬሽንን አንለያይም ሲጀመር። ኦኬ እሺ ቆይ መለያየት ራሱ አንለያይም። ኢን ሴንስ መብራራት አለበት እሱ ራሱ። እኛ ምንድነው ኦፍኮርስ ጀስቲፊኬሽን እና ሳንክቲፊኬሽን የሚባለው ከስም ጀምሮ የተለያየ ነገር ነው። አንለይም ሲሉ በምን ሴንስ እንዳሉ አልገባኝም። ስለዚህ ኦኬ እሱን አንለይም ሲሉ በምን ሴንስ እንዳሉ ግን እርሶ ራሱ በእርሶም ሃይማኖት አንድ ሰው ወደ ክርስትና ወደ እርሶ ቢመጣ፣ አንድ ሙስሊም ዛሬ ወደ እርሶ ቢመጣ እኔ አቋም ግን አላወቅኩም ኤፍሬም። አሁን እኔ ጋር ለመከራከር ጀስቲፊኬሽን ማለት እንዲህ ብለህ ልጠይቀኝ ስለምችል እያልክ ብዙ ጊዜ አትመልስም። እየመለስኩ አይደለም። መለስኩኝ እኮ አብራርቼ የምመልስ። የመጀመሪያው መታጠብ ጀስቲፊኬሽን ነው። ኮንቲኒየስ የሆነው መታጠብ ደግሞ ሳንክቲፊኬሽን ነው አይደል? አቋም ቆይ እንደሱ አይደለም። አሁን መታጠብ ስንል ራሱ ምንድነው መብራራት አለበት እንዴ? አሁን የግድ የእርሶን ትምህርት እኔ ላይ ሊጭኑት ነው እንዴ? መምህር ተው እንጂ። መታጠብ የሚለው ራሱ መታጠብ የሚለው ለምሳሌ ጀስቲፊኬሽን ቅጽበት ነው ብለኛል ቅድም። ጀስቲፊኬሽን የሚደጋገም ነገር አይደለም አልከኝ። ከኃጢአት መታጠብ ደግሞ የሚደጋገም ነገር ነው። እሱ ጀስቲፊኬሽን የሚደጋገም ነው ብሎ ያምናሉ? እኛ ጋማ ኮንቲኒየስ ነው። ጀስቲፊኬሽን ኮንቲኒየስ ነው። እናንተ ነው የሚደጋገም ነው አይደለም አይደል እንዴ? ትምህርቱ ስለ እናንተ እየጠየቁ ስለ እኔ ትጠይቀኛለህ እንዴ? እኮ ነው እኔ ብቻ ልጠይቅ ነው እንዴ? መምህር ቆይ እርሶ ጋር የሚደጋገም ነው እንዴ ጀስቲፊኬሽን? እኔን እኮ መጠየቅ ትችላለህ፣ ችግር የለም። እሺ እኮ ካዲያ ይሄን ብቻ ነው የምጠይቀውት። እርሶ ጋር የሚደጋገም ነው በእርሶ ሃይማኖት? እኔ የትኛውም ክርስትና ሃይማኖት የሚደጋገም ኦንጎይንግ ነው እንጂ እንደሆነ ማውቀው የሚደጋገም ጀስቲፊኬሽን አላውቅም። ኦንጎይንግ ነው፣ ፕሮሰስ ነው። እኛ ጋር አንድ ቅጽበት ላይ የሚያልቅ ነው ብለን አናምንም ነው እኮ። ግን የሚደገም አይደለም። ሰው አንድ ጊዜ ከዳነ በኋላ እንደገና ደግሞ እንደ አዲስ ሪጀነሬት ማብራራት እንችላለን ኤፍሬም። ግን የእናንተ እኔ ግልጽ አይደለም። ስለዚህ እኔ ነው ሴም አፕሮች ነው አፕላይ መሆን ያለበት። እናንተ ጋር የማይሰራው ለምን እኔ ጋር እንደሚሰራ ለምን ይሆናል? ለምን እንደዛ ያስመስላሉ ብዬ ነው። እርሶ አሁን ማያምኑትን እናንተ ካልመለሳችሁ አልመልስም ነው ምንድነው? አይ እንደዛ እናንተ ካልመለሳችሁ አልመልስም አይደለም። እኔ አሁን ክሊር የአንድ ጊዜ ለመጨረሻ ጊዜ ክሊር ላድርገው። በጣም በጽድት አድርጌ ያልኩትን ልድገመው መጀመሪያ። አዎ ጀስቲፊኬሽን የሚደገም አይደለም። ጀስቲፊኬሽን ዋንስ ኢን ላይፍ ታይም የሚደረግ ነው። ኦኬ ያ ማለት ነው ሰዎች በክርስቶስ ኢየሱስ ሲያምኑ ጀስቲፋይ ይሆናሉ። ኦኬ ጀስቲፊኬሽን የሚለውን ቅድም አብራርተን ጨርሰናል። ስለዚህ ጀስቲፋይ ይሆናሉ። እነዛ ጀስቲፋይ ከኃጢአት መታጠብ ግን ሁልጊዜ የሚቀጥል ነገር ነው። እሱን እኮ ልመልስ። እሱን ቅድም እኮ አልኮት መምህርዬ። እኔ ቅድም ምን አልኮት? ሳንቲፊኬሽን ላይ ከኃጢአት መታጠብ አለ ወይ ሲሉኝ እኮ ቅድም አዎ አለ ግን አልኮትና እንዳይገቡ ብዬ ከኃጢአት መታጠብ አለ። ከኃጢአት መታጠብ ስንል ግን ኦኬ ጀስቲፊኬሽን ላይ እንዳለው አይደለም። ከኃጢአት መታጠብ የምንለው ጀስቲፊኬሽን ላይ እንዳለው ሁለቱም ከኃጢአት መታጠብ ነው። ምንድን ነው የሚለየው? በጣም ጥሩ።
የሚለየውን እርሶ የራስዎትን ሁሉ ለይቼ ላሳዩት፣ የእሱን ሃይማኖት ማለት ነው እንዴት እንደሚለይ ላሳዩት። እንዴ እኔ ጋር አትምጣ ይበሉኝ እኮ እኔ መምህር እኔ ጋር አትምጣ እኮ በእርሶ ሃይማኖት ላሳዩት። እኛ ሁለት አይነት መታጠብ አለ ስለማንል እሺ ላሳዩት፣ እንዳለ ላሳዩት ይፈቅዱልኛል? እሺ እንዳለ ላሳዩት። ስለእናንተ ስንጠይቅህ የእናንተን ላሳያችሁ ማለት እንዴት ነው ያስኬዳል እኮ? በእርሶ ለምሳሌ ስሰጥ ጥሩ ነው የሚሆነው። አሁን የኔ ብቻ እንደሆነ ስላረጉ እርሶ ፕሮቴስታንቲዝም ራሱን ችሎ አይብራራም እንዴ? ኧረ ሳብራራ እኔ የኔን ስላልተቀበሉ የእርሶም እንደዛ ስለሆነው አብየውታለሁ። እኔ አይደለም ካሉ የእርሶን ላስረዳ እያልኩ የመጀመሪያው መታጠብ ከኃጢአት መታጠብ ከሚቀጥለው የኃጢአት መታጠብ አንዱ ጀስቲፊኬሽን ነው፣ አንዱ ሳንክቲፊኬሽን ነው የሚለውን የሚለያይበትን ነገር አስረዳል። ምክንያቱም ሁለቱም ኃጢአት ነው፣ ሁለቱም መታጠብ ነው እኮ። ይኸውልዎት መምህር፣ እኔ እኮ እንደዚህ መጀመሪያ አስረድቼዎት አሁን እሱ በቃ አይዶን ነው እኔ ለመረዳት የፈለጉ አልመሰለኝም። እና በእርሶ እሺ ልተውና የእርሶን ራሴ ላስረዳ፣ የራሴን ረጋ ብዬ ላስረዳዎት። ይኸውልዎት ያው አዲስ ነገር ነው፣ ለሶስተኛ ጊዜ ነው ደግሞ አዲስ ነገር አላወራም። ቅድም ያወራሁትን ነው የማወራው። ሰው ለምሳሌ ኦኬ ሲያምን ጀስቲፋይ ሲሆን ጀስቲፋይ ሲሆን በኢየሱስ ደም ሲታጠብ፣ በኢየሱስ ደም ሲጸድቅ፣ በኢየሱስ ደም ሲድን፣ በኢየሱስ ደም አዲስ ፍጥረት ሲሆን፣ ዳግም ሲወለድ ጨርሰናል። ጀስቲፋይ ሆነ የምንለው ያንን ነው ብለን ጨርሰናል። ሳንቲፊኬሽን የሚባለው ደግሞ ከጀስቲፊኬሽን ቀጥሎ የሚመጣ የቅድስና ህይወት፣ የጽድቅ ህይወት፣ ክርስቶስን የመምሰል ህይወት ነው ብለናል። በዛ ውስጥ መታጠብ አለ ወይ አሉኝ እርሱ። በዛ ውስጥ አዎ መታጠብ አለ። ግን በዛ ውስጥ መታጠብ አለ ስሎት ጀስቲፊኬሽን ላይ መታጠብ ብለኛል ይሉና ጀስቲፊኬሽን ላይ ያልኩትን ነገሮች በሙሉ ትተው ያቺ መታጠብ የምትለዋን እሷን ፒክ አድርገው እዚህ ጋር ይኸው መታጠብ ሚል አንድ ከጀስቲፊኬሽን አመጣው፣ እዚህ ጋር ከሳንቲፊኬሽን ደግሞ አንድ መታጠብ ሚል አመጣው። ስለዚህ ስለዚህ ይኸው ጀስቲፊኬሽን እና ሳንቲፊኬሽን አንድ ነው ማለት ነው፣ ኦንጎይንግ ነው ማለት ነው ጀስቲፊኬሽን ሊሉ ነው የፈለጉት። እኔ ደግሞ እሱ እንዳልሆነ ላስረዳዎት ምን አደረኩ መሰሉት? እንደሱ እንዳልሆነ ላስረዳዎት ፈለግኩና ምን አልኩት? መታጠብ ማለት መጀመሪያ ሰውየው ሲታጠብ አልኩት፣ ጀስቲፊኬሽን ላይ ሲታጠብ በአክቹዋል ሲን ብቻ ከአክቹዋል ሲን ብቻ አይደለም። ኦብቪየስ ነው፣ ከአክቹዋል ሲንም ነው። ከአክቹዋል ሲን ብቻ ግን አይደለም። የሚታጠበው በእናንተ እንደው ምሳሌ ብሰጥ በጣም ያምር ነበር። ልጨርሰው በጌታ ልጨርሰው። ስለዚህ እዛ ጋር ሲታጠብ የሚታጠበው ከአክቹዋል ሲን ብቻ አይደለም እንዳልኩት። አሁን በእርሶ ላስረዳ ስለ የነበረው ለምሳሌ እናንተ በሕፃንነታችሁ ስለምትጠመቁ በ40 ቀን በ80 ቀን ስለምትጠመቁ፣ በነገራችን ላይ እኔም በ40 ቀን ተጠምቄያለሁ ተናግሬያለሁ ብዙ ጊዜ እና ስለምትጠመቁ በ40 ቀን እና በ80 ቀን ስለምትታጠ ለምሳሌ አክቹዋል ሲን አለው እንዴ? የ40 ቀን ልጅ የለውም። ስለዚህ ይታጠባል ግን አይደለ? ያ ልጅ ልጅነትን ያገኛል። ይሄ ልጅ ሲያድግ ኃጢአት ቢሰራ ይታጠባል በእናንተ እምነት። ሲታጠብ ግን የሚታጠበው መጀመሪያ ከታጠበበትና አሁን ከታጠበበት ጋር አንድ አይነት አይደለም መታጠቡ። ለምን? እዚህ ጋር አክቹዋል ሲን ነው የሚታጠበው፣ እዛ ጋር ደግሞ በአዳም ምክንያት ከመጣበት ከኦሪጂናል ሲን ኦልሬዲ ታጥበዋል። እሱ በየዕለቱ አንታጠበው። በአዳም ምክንያት ከመጣብን ከኦሪጂናል ሲን በየቀኑ አንታጠብም። እሱ አንድ ጊዜ ነው የምንታጠበው። ጌታ ኢየሱስን የህይወታችን አዳኝና ጌታ አድርገን ስንቀበል እንታጠባለን። በቃ ከዛ በኋላ ከኦሪጂናል ሲን መታጠብ የሚባል ነገር ከዛ በኋላ የለም። ከዛ በኋላ ያለው ከአክቹዋል ሲን መታጠብ ነው። ከኛ ኮሚት ከምናደርገው አክቹዋል ሲን መታጠብ ነው። ስለዚህ መታጠብ እዚህ ጋር አለ። ግን ከኦሪጂናል ሲን መታጠብ ጀስቲፊኬሽን ነው፣ ከአክቹዋል ሲን መታጠብ ሳንክቲፊኬሽን ነው አይደል? ኤፍሬም አይደለ? ጀስቲፊኬሽን ላይ ከኦሪጂናልም ነው ከአክቹዋልም ነው፣ ሁለቱም ነው። ስለዚህ የመጀመሪያውን መታጠብ ጀስቲፊኬሽን ያደረገው ከምንታጠብበት ኃጢአት ኦሪጂናል ሲን ስላለ ነው። ኖ ጀስቲፊኬሽን መታጠብ ብቻ አይደለም። ያብራራሁትን አልደረሱብኝም አይደለ? እሱን አልረሳሁም። ስለመታጠቡ እያወራን ነው። ስለመታጠቡ ካወራን ስለመታጠቡ ጀስቲፊኬሽን ላይ አለ የምትለው መታጠብ ሳንክቲፊኬሽን ያልሆነበት ምክንያት ጀስቲፊኬሽን ውስጥ የተመደበበት ምክንያት
አክቹዋል ሲን ብቻ ሳይሆን ኦሪጂናል ሲንም ስላለ ነው። ኖ መታጠቡ ይኸውልዎት፣ መታጠብ እኔ ሳንቲፊኬሽን ላይ የለም አላልኩም። እንደሱ አልተረዱም አይደል? ኖ የመጀመሪያው እኮ ነው። የመጀመሪያው መታጠብ ሳንክቲፊኬሽን አይደለም ብሎኛል ዳኒ። የመጀመሪያው ይኸውልዎት፣ የመጀመሪያው ጀስቲፊኬሽን ላይ ጀስቲፋይ የሆነ ስንል በደሙ ሲታጠብ የመጀመሪያው መታጠብ ሳንክቲፊኬሽን ነው። አንተ ሳንክቲፊኬሽን አለበት ሳንቲፊኬሽን አለ። ሳንቲፊኬሽን የሚጀምረው እንግዲህ አንድ ሰው ጀስቲፋይ ሳይሆን ሳንቲፋይ ሊሆን አይችልም። ወይም ደግሞ የመጀመሪያው ከኃጢአት መታጠብ ሳንክቲፊኬሽን አይደለም አይደል? ሰው መጀመሪያማ ጀስቲፋይ የሚባል አንድ ሰውማ እንዴት ያልጸደቀ ሰው እንዴት ይቀደሳል? ጽድቃችን የመርገም ጨርቅ ነው እኮ ነው የሚለው በእግዚአብሔር ፊት የሚሸት ነገር ነው። የኛ ጽድቅ መጀመሪያ ጀስቲፋይ መሆን አለበት። ከኃጢአታችን ስንታጠብ እየተቀደስን አይደለም ማለት ነው። ጀስቲፋይድ እየሆን ብቻ ነው እንዴ? ኧረ በጌታ መምህር አውቀው ነው አንዴ። እውነቴ ነው እኮ ስላለኝ ነው ዳኒ። ሳንክቲፊኬሽን በመጀመሪያው መታጠብ ውስጥ ከጀስቲፊኬሽን በፊት የሚመጣ ስለሆነ ሳንክቲፊኬሽን አይደለም። ቅድስናችንም አካዲያ የኛ ቅድስና አካዲያ የክርስቶስ ቅድስና ነው እንጂ ለዛውም ለኛ የተቆጠረልን እንዴት ካዲያ ጀስቲፋይ እንሆናለን? የክርስቶስ ጽድቅ የክርስቶስ ቅድስና እኮ ለኛ ተቆጥሮ እኮ ነው ጀስቲፋይ ሆንን የምንለው። ስለዚህ የመጀመሪያው መታጠብ ቅድስና ነው፣ ሳንክቲፊኬሽን ነው አይደለም። ሳንቲፊኬሽን እና ጀስቲፊኬሽን ይለያያል። ሳንቲፊኬሽን የሚጀምረው ጀስቲፋይ ከሆነ በኋላ ነው። አንድ ሰው ጀስቲፋይ ከሆነ በኋላ ሳንቲፊኬሽን ይጀምራል። የመጀመሪያው መታጠብ ደግሞ ከጀስቲፊኬሽን በፊት ነው አይደል? ስለዚህ ሳንክቲፊኬሽን አይደለም። ኖ ከሳንቲፊኬሽን በፊት ማለት ነው። ከሳንቲፊኬሽን በፊት ከጀስቲፊኬሽን በፊት ነው እንጂ ከጀስቲፊኬሽን በፊት መታጠብ የሚባል ነገር የለም። ዳኒ እኮ ቅድም ሲል ነበር እንደዛ። ኖ እሱ የቃላት እንትን ነው መምህርዬ እንጂ ይኸውልህ መታጠብ ጀስቲፊኬሽን ላይ ነው ኤፍሬምም ሲል ነበር። ዳኒ ብለኛል። አንተ ኤፍሬምም ሲል ነበር ብሎኛል። አዳም አቤት። ከሳንቲፊኬሽንም ከግሎሪፊኬሽንም የማንመድበው ነው የመጀመሪያው መታጠብ። ግዴታ ከነሱ ውስጥ መመደብም የለብንም፣ ግን ከጀስቲፊኬሽን በፊት መታጠብ አለ። ካጠበን በኋላ ነው ከዛ በኋላ ጀስቲፋይድ የሚያደርገን ወይም ዲክላር የሚያደርገን። አላልክም ዳኒ? ኦኬ ላብራራው። ጌታ እኛን ዳኒ አንድ ጊዜ ታብራራዋለህ። አዳም ምንድን ነው ኤፍሬም ብለዋል ያልከው? የዳኒ ነው። ሁለታችሁም ነው ያላችሁት። እንደውም ራሱ እኔ መምህር በረከት አሁን አዳምዬ እንቅልፍ ይዟል። አሁን እንቅልፍ ይዟል። እንቅልፍ ካለት እንዴ ያን ሁሉ ሰዓት የምታገለው እኮ ሚስ ሪፕሬዘንት አድርጋችሁታል። ዳኒ ማለት የፈለገው በፊት የሚባል ነገር የለም እያልኩ ስከራከር ነበር። አንተ እንድትናገረው ከአንተ ቃሉ እንዲወጣ ብዬ ነው መምህር በረከትን። እንደውም በጣም ኧረ እኔ ስንት 30 ደቂቃ የጨቀጨኳቸው መምህር በረከትን እኮ ሚስ ሪፕሬዘንት አድርጋችሁታል። ዳኒ በፊት ከጀስቲፊኬሽን በፊት አይደለም እያለ ያለው ዳኒ ያለው ራሱ ጀስቲፊኬሽኑ ነው እያልኩ ነበር እኮ እኮ እንደዛ ስል ነበረ። ኧረ ቅድም ኧረ መምህር አልሰሙትም እንዴ? አዳምን ልጁ አለ ዳኒ እኮ መምህር ሳንክቲፊኬሽን አለ አላለም? ቆይ መምህር አልሰሙትም አዳምን ምን እያለ መሰሎት መምህር? አንተ ኤፍሬም ራስ ከጀስቲፊኬሽን በፊት መታጠብ አለ ብለሃል እያለ ነው ኤፍሬም። ጀስቲፊኬሽን መታጠቡ ራሱ ጀስቲፊኬሽን ነው ያለው። እግዚአብሔር ይስጠውት። ዳኒ ግን ከጀስቲፊኬሽን በፊት መታጠብ አለ ዳኒ። ምክንያቱም ጀስቲፊኬሽን ፎሬንሲክ ነው ለሚለው ዲፊኒሽን ታማኝ ሆኗል። ስለዚህ ጀስቲፊኬሽንን ፎሬንሲክ አድርጎ ስለሚያስብ ዳኒ መታጠቡን ጀስቲፊኬሽን ውስጥ አላስገባውም። አይ ቲንክ እንደዛ ነው የተረዳሁት። አንተ ግን ልክ ኮምፖነንቶች ስላሉት እነዛን ኮምፖነንቶች በቅደም ተከተል ሲኩዌንሻሊ ወይም ክሮኖሎጂካሊ እያስረዳን ነው እንጂ ነገሮቹ ኢን ሪል ታይም ተለያይቶ አይደለም። ለምሳሌ ጌታ ጻድቅ ባለው ጊዜ ጻድቃል ባለው ጊዜ ወዲያው ደግሞ ፍጹማን አድርጎታል። ወዲያው ደግሞ ዳግም ተወልዷል። ወዲያው ደግሞ የእግዚአብሔር ልጅ ተብሏል። ግን በጊዜ ጋፕ ባይኖራቸውም ለወሬ ግን አይመችም፣ ስለምን እያወራን እንደሆነ ለማሳየት ማለት ነው። ስለዚህ እግዚአብሔር አንድን ሰው ጀስቲፋይ ሲያደርገው ፎረንሲክ ተርም ነው፣ ከውጭ ነው። ግን ጀስቲፋይ የሚያደርገው በልጁ ደም ሳያጥበው አይደለም ነው እያልኩ ያለሁት። ስለዚህ መታጠቡ ይቀድማል ወይ ሲባል አንድ ጊዜ አስጨርሱኝ፣ እያቋረጡኝ ነው። ማጠቡ ራሱ ጀስቲፊኬሽን ነው በሚለው በኤፍሬም ዲፊኒሽን ተስማማለህ አንተ? አክቱ ራሱ
እኔ ሳወራው እኮ በብሬክ ዳውን ነው ማወራው። ኤፋ ሲያወራ ዳግም መወለድን መዳንንና ጀስቲፊኬሽንና መታጠብን አንድ ላይ ነው ብሏል። ትክክል ነው። ለምን ቴክኒካሊ እነዚህ ነገሮች አት ዘ ሴም ታይም የሚሆኑ ነገሮች ናቸው። ራሱ መታጠቡ ራሱ ጀስቲፊኬሽን ነው አክቱ ነው ያለው። ጀስቲፊኬሽን ጌታ ሲያጥበው አንድን ሰው ያጸድቀዋል። ጀስቲፊኬሽን ፎሬንሲክ ብቻ አይደለም ነው ያለው ኤፍሬም። ጀስቲፊኬሽን ፎረንሲክ የተባለበት ምክንያት ማውራት ይኖርብናል። ጀስቲፊኬሽን ፎረንሲክ የተባለበት ምክንያት ጌታ ራሱ አንድን ሰው ኃጢአት የለበትም ሲለው ነው። ኃጢአት የለበትም የሚለው ግን ከዛ በፊት ሰውየው ቃል መስማት አለበት። ስለዚህ ዳኒ አንተ ጀስቲፊኬሽን ፎረንሲክ ብቻ አይደለም የሚለውን ትቀበለዋለህ? በመጀመሪያ አረፍተ ነገሬን ሳልጨርስ መሀል ለምን እንደሚገቡብኝ አልገባኝም። አንተን መልስ ትክክል አይደለም። ጀስቲፊኬሽን ፎሬንሲክ ብቻ አይደለም አክትም ነው። የማጠብ አክቱ ራሱ ጀስቲፊኬሽን ነው ብሏል። አንተ ጀስቲፊኬሽን ፎሬንሲክ ብቻ አይደለም የሚለውን ትቀበለዋለህ? በመጀመሪያ ጀስቲፊኬሽን ኢዝ አ ፎሬንሲክ አክት ባይ ጋድ ኦኬ። ከሰው አይደለም ከሰውየው አይደለም። ማጠቡ ራሱ የጌታ ነው። ልጅ ማድረጉ ራሱ የጌታ ነው። ኢቨን ካስፈለገ ፎሬንሲክ አክት ማለት ትራንስፎርሜቲቭ አይደለም እኮ ማለት እኮ ነው አይደል? ጀስቲፊኬሽን ትራንስፎርሜቲቭ ሆኖ አያውቅም፣ ለወደፊትም አይሆንም። ሳንክቲፊኬሽን ነው። ከኃጢአት መታጠብ ትራንስፎርሜሽን አይደለም ታዲያ? አሁን እኮ እርሱ አሁን እኔን እየተጠቀሙ የሚፈልጉትን ነገር እያወሩ ነው። ለምን የኔን አረፍተ ነገር በግማሽ ቆርጧትና በቃ ምን በቃ ቀጥሉ። ከሌላ ሰው ጋር አዳም ካንተ ጋር ቀጥሉ። በቃ ዳኒ መጀመሪያ ብለሃል መሰለህ ከይቅርታ ጋር ሁለት ኢቨንት አድርጋቸው ነበረ። መጀመሪያ መታጠብ እንዳለ ከመታጠብ ቀጥሎ ደግሞ ጀስቲፋይ መደረግ እንዳለ እንደውም ከስር ራሱ እየጻፍኩኝ ነበረ። ሁለት ኢቨንት ሆነ። አሁን ደግሞ ሁለት ኢቨንት ነው አይደል? ሲጀምር እኮ ስለ ብሬክዳውን አውርቻለሁ አይደለም እንዴ? ብሬክዳውን ማለት ነው ለሰው አእምሮ በሚመች መልኩ የሆነ ነገር ሎጂካል ኦርደር አድርገውም እኛ ችግር የለብንም። ሎጂካል ኦርደር ዶክተር ዳንዬ ቆይ አንድ ጊዜ አዳም አንድ ነገር ልጠይቅህ። እግዚአብሔር አንድን ሰው ያላጠበውን ሰው ያጸድቃል? እኛ እኮ እሱ ነው እየጠየቅናቸው ያለው። ካዲያ ዳኒ ያልከው የምትለው ቅድም እኮ ተነገረ እኮ ዳኒም እያለ የነበረው ኦኬ ሼፊ ቆይ ከይቅርታ ጋር ሁለት ኢቨንት ነው። መጀመሪያ መታጠብ አለ፣ ከዛው ደግሞ ቀጥሎ ጀስቲፋይ ትደረጋላችሁ። ሁለት ኢቨንት ነው። አረ እንደዛ ሁለት አድርገህ ደግሞ ቀስ ብለህ 6 ልታደርገው ነው። ጥያቄ እኮ ነው። ያው የእናንተ አይደለም አይደለም ዳኒም ያለው እንደሱ አይደለም ሲልም እንትሆናለ ይኸውልህ ጻድቅ እነሱ አንድ ስቴትመንት ይዛችሁ አትሂዱ። ይኸውልህ ጀስቲፊኬሽን ማለት ቅድም እንዳልኩ ነው። በኢየሱስ ደም መታጠብ፣ መጽደቅ፣ ኦኬ፣ እንደገና መዳን፣ እንደገና ኒው ክሬሽን መሆን፣ አዲስ ፍጥረት መሆን፣ እንደገና ዳግም መወለድ ማለት ነው። ጀስቲፋይ ሆነ ማለት እንደዚህ ሆነ ማለት ነው። አሁን የነገርኩህ ይሄ ብቻ ፎሬንሲክ አይደለም ማለት ነው። ምን ማለት ነው? ቆይ ፎሬንሲክ ምንድን ነው? ቆይ ፎሬንሲክ ነው ማለት ላይክ ፎሬንሲክ ቆይ ላስብራራ ነው። ፎሬንሲክን እኔ ለኔ ቶ እኮ ምን ማለት ነው የምልህ ልነግርህ ስለፈለኩ ነው። እሱ እኮ የተሰጠበት ምሳሌ ነው። ፎረንሲክ በፍርድ ቤት ቋንቋ ምንድን ነው? ስትሄድ አንድ በቀደም ነግርህ ነበር። ኤኒዌይስ ገባህ እንትንህ ነፃ ተብለህ ዲክሌር ሲደረግልህ ነው። ኦኬ ፎረንሲክ የሚባለው ዲክላሬሽኑ ምንድን ነው? ከኃጢአት ነፃ ሆኗል። ከኃጢአት ነፃ ሆኗል ብቻ አይደለም፣ የክርስቶስ ጽድቅም ደግሞ ታውጆል። ጻድቅ ነህም ተብለሃል ደግሞ ማለት ነው። ኦኬ ቅድም ስል ነበረ እሱ አሁን አዲስ ፍጥረት ሆንክ ማለት ቆይ ኤፍዬ አዲስ ፍጥረት ሆንክ ማለት ትራንስፈር ሞራል አልሆንክም። ትራንስፈር ሆናል ማለት ምን ማለት ነው? አዲስ ፍጥረት መሆን ማለት ትራንስፎርም ማድረግ አይደለም ነው። ከሞት ወደ ህይወት ከጨለማ ወደ ብርሃን መምጣት ነው። ስለዚህ እንትን አይደለም ማለት ነው። አየህ አሁን የሁለቱ ልዩነት ራሱ የአንደኛው የፎሬንሲክ የሚባለውና ይሄ ትራንስፎርም ሁለቱ እኮ የተለያዩ እኮ ናቸው። ራሱ ማወዳደሪያ እኮ ነው። ወይኛው ነህ ወይኛው ነህ ተብለህ እኮ ነው የሚነገርልህ። አንተ ደግሞ ፎሬንሲክም ትቀበላለህ። እሺ ቆይ አይደለም አንተ እኔ አሁን እናንተ አዳምዬ ምን እያረከው መሰለ? አሁን አንድ መርፌ ለሁለት ሰንጥቄ በሁለቱም ላይ ካልደነስኩ እያልክ ነው። ልክ እንደዚህ ነው እያልክ ይኸውልህ አሁን የምሬን እኮ እኛ እንዲገባ ነው የምንፈልገው። በቃ እንደዚህ አዳምዬ ፍርድ ቤት ሄድክ አንተ። ቆይ ፍርድ ቤት ሄድክና ዳኛው አለ በችሎት። እሺ ኦኬ ዳኛው አለ። ወንጀለኛ ነህ አንተ። ወንጀል ሰርተህ ነው የመጣው። ኦኬ ወንጀል ሰርተህ መጣ። አንተና ዳኛው ፊት ለፊት ተቀምጣችኋል። ትክክል። ኦኬ ፊት ለፊት ተፋጠጣችሁ። ዳኛው ዝም ብሎ ነፃ ነህ ሂድ ይልሃል አለኝ።
ይልሃል ወይ? እንደዛ ይልሃል? በሪል ላይፍ እናውራ። እንደዛ ነው የሚልህ? ፍርድ ሲሰጥህማ በቃ ነፃ ተብለህ ይመታል፣ መዶሻውን ይመታል። እኔ ላስረዳ ምሳሌውን ማለት ነው። እኔ ጭንቅላቴ ውስጥ ስላለ ማለት ነው። ፍርድ ቤት ሄድክ፣ ወንጀለኛ ነህ አንተ፣ ዳኛው አለ። ኦኬ ዳኛው አንተ ወንጀለኛ ሆነ ሂድ አይልህም። ምንም እንዴት ሂድ ይልሃል? ዝም ብሎ ሂድ ይልሃል። አሁን አንተ እያልክ ያለው ልክ ምን ጀስቲፊኬሽንን ምን አድርጋችሁታል እናንተ? ገባ ወንጀለኛው፣ ዳኛው ሂድ አለው ነው። እንደሱ ነው የሚመስላችሁ? አይደለም። ጀስቲፋይ ሆነ ስንል አንድ ሰው መጀመሪያ ራሱ እኔ ልመልስለት መሰለኝ። ለዚህ ከይቅርታ ጋር ከኔ ጋር እናውራ ኤፍሬም። እሺ ቀሲስዬ፣ እሺ ጥሩ አምጥተዋል የፍርድ ቤቱን። እሺ አንድ ወንጀለኛ ተከሶ ፍርድ ቤት ሄደ። ከዚያ የኃጢአቱ ፋይሉ ተዘረዘረ። እሺ ኦኬ፣ በደሉ ተዘረዘረ። በደሉ ተዘረዘረና ሰውየው መክፈል እንትን ለዚህ ሁሉ በደል የሚሆን ካሳ መካሳ አልቻለም። እሺ አይደል? ትክክል። ስለዚህ ይሄ ወንጀለኛ በምን ነው ሊድን የሚችለው? በጣም ጥሩ። ምንድነው የሆነው? ፍርድ ቤት ገባ። አሁን በትክክል የኛን ቴዎሎጂ ላስረዳውት። ፍርድ ቤት ገባ፣ ዳኛው አለ። ከቴዎሎጂ በፊት ፍርድ ቤቱን እንጨርስ አለ። በፍርድ ቤት ነው ማስረዳውት። በፍርድ ቤት ነው እንጨርሰው። ይሄ ማለት ኖርማል የሆነውን በዚህ በፍርድ ቤት ነው ማስረዳው። በፍርድ ቤት ላስረዳ። ፍርድ ቤት ወንጀል ሰራና ለሞት የሚያበቃውን ወንጀል ሰርቶ ገባ። የሆነ ድምፅ አለ የሚባል ያ አካውንቱ ሚት አድርገው ደግሞ ሚት ለማድረግ እየሞከርኩ ነበር፣ እምቢ አለኝ። እሺ ቀጥል። ፍርድ ቤት ገባ። ፍርድ ቤት ገባ እና ፍርድ ቤት የገባው ያ ወንጀለኛ ነው። ዳኛው አለ፣ ዳኛው አለ፣ ወንጀለኛው አለ። ስለዚህ ወንጀል ሰርተዋል። ወንጀል ስለሰራ ያ ወንጀለኛ ዝም ብሎ ዳኛው ነፃ ነህ አላለውም። ዳኛው ዝም ብለህ ነፃ ነህ ካለው ዳኛው ህጉን ቺት አድርጓል ማለት ነው። በፍርድ ትክክል አይደለም፣ ቅን አይደለም። ስለዚህ ምን አደረገ? ዳኛው ሞት ፈረደበት። ለሞት የሚያበቃው ስለነበረ አንተ ሞት ይገባሃል አለና ሞት ፈረደበት። ልክ እንደ ህጉ ማለት በፍርዱ ትክክል ስለሆነ ከዛ ሞት ብቻ ፈርዶበት ደግሞ እንዲሞት ደግሞ አልፈለገም። ፍርዱን ከፈረደበት በኋላ እኔ በሱ ቦታ ሆኜ የሱን ሞት አለው አለ ዳኛው። ኦኬ ዳኛው የሱን ሞት አለው አለ። ከዛስ ዳኛው የሱን ሞት አለው ብሎ የተናገረውን ሰውዬ ሌላውን ሰውዬ በቃ በሱ ፋንታ አንተን ነፃ ነህ አለው። ከዛ ነፃ ነህ ብቻ ሳይሆን ያለው ምንድነው? የሱን ኦፍኮርስ የሱን ቅጣት እሱ ተቀጣለትና እሱን ነፃ አረገው። ከኃጢአት ነፃ ነህ ብቻ ሳይሆን ጻድቅ ነህ አለው። የሱን ጽድቅ ሰጠው። በጣም ጥሩ። ጽድቁ ተቆጠረለት። አሁን ትክክል፣ በአንተ ትምህርት ትክክል ነው። ግን አንድ የፍርድ ቤት እንትን አልፈሃል። ኦኬ አንድ ሰው ፍርድ ቤት ሄደ። ፍርድ ቤት ሄዶ ከተከሰሰ በኋላ ወንጀሉ ሲዘረዘር የወንጀለኛ የቃል እምነቱን እንዲናገር ይጠየቃል አይጠየቅም? ይጠየቃል። ኦኬ ተጠይቆ በፍርድ ቤት ይቅርታ ሊያገኝ የሚችለው የአንድ ወንጀለኛ አዎ በድያለሁ፣ ኃጢአት አድርጌያለሁ፣ ወንጀሉን ፈጽሜዋለሁ ብሎ ይናገራል እና ይቅርታ ይጠይቃል። እውነት ነው። ማመን የምንለው እሱን ነው። ኦኬ ይቅርታ ሲጠይቅ በድያለሁ ይቅርታ አድርግልኝ ሲል ከዚያ ይቅርታን አገኘ አይደለ? በዚህ አይነት መንገድ ነው ሄደው። እሺ እንትኑን ኮንሴፕቱን እንዳንረሳው። በቃ ዝም ብሎ ይቅርታ ሳይሆን የተደረገው የተከፈለ ነገር አለ፣ የሞተለት አለ፣ ለሱ ሞተለት ለኃጢአቱ ምትክ የሚሆን ቤዛ የሚሆነው እኔ በቃ በሱ ፋንታ ቤዛ የሚለውን የሚገልጠው ይህንን ስለሱን ይሞታለሁ ብሎ ሞተለት ማለት ታሰረለት በለው ግድ የለም ክርስቶስም ታሰረ ስለምንል ታስሯል። የኋሊት ታስሯል፣ ተገርፏል፣ ዋጋ ተቀበለና ያ ሰውየው ነፃ ሆነ አይደለ? አንተ ባልከው መሰረት ይሄ ሰውዬ ለመዳኑ ይቅርታ የኃጢአት ይቅርታ አልጠየቀም? ጠይቋል። ኦኬ ስለዚህ አንድ ሰው የሚድነው ይቅርታ በመጠየቁ ኦኬ
ለኃጢአቱ ይቅርታ በመጠየቁ ማለትም በሌላ አነጋገር ይቅርታ ሲጠይቅ ይሄ የእምነት ፍሬ ነው አይደል? ንስሐ የእምነት ፍሬ ነው ማለት ያ ይቅርታ አድርግልኝ አንድ ሰው ከተጸጸተ ይቅርታ ከጠየቀ ኦኬ እየተለማመጠ ነው እየጠየቀ ነው ማለት ነው። ስራ እየሰራ ነው። ሁላችንም ሜዳን ነው እንደዛ ነው። ኦኬ ይቅርታ ግን ጠይቋል። ሁላችንም ስንድንማ ይቅርታ ሳይጠይቅ እኮ ማለት ኃጢአተኝነቱን ሳያምንና የክርስቶስ ኢየሱስን ደግሞ ስለዚህ ንስሐ መግባት ስራ ነው አይደለም? ንስሐ መግባት ስራ ነው አይደለም? ኧረ ንስሐ መግባት ስራ አይደለም። ምንድን ነው? ይቅርታ መጠየቅ ማለት ስለ ቁፋሮ ምናምን እያወራው አይደለም። መቼም ስራ ስንል የጽድቅ ስራ ነው ማለት የጽድቅ ስራ ማለት ነው። አይ እኔ የጽድቅ ስራማ ሰው በክርስቶስ ኢየሱስ ሳያምን ዳግም ሳይወለድ ኒው ክሬሽን ሳይሆን ጥሩ ስራ ይሰራል ብዬ አላምንም። ምክንያቱም ከእምነት ይቅርታ መጠየቅ ይቅርታ በድያለሁኝ አጥፍቻለሁ ሲል ሲጸጸት ይሄ የንስሐ ፍሬ አይደለም። ይሄ እኔ ስራ ነው አልልም። እሱን ቀሲስዬ ዮሐንስ ግን የንስሐ ፍሬ አፍሩ አለበለዚያ ትቆረጣላችሁ ይላል። እሱኛው በጌታ ለሆኑት ነው። እሱ እኮ አምነው አይደለም በጌታ ለሆኑት አይደለም። ገና ይሄ እኮ ለፈሪሳውያን ነው። ለንስሐ የሚገባ ፍሬ አድርጉ ይላቸዋል። ለንስሐ የሚገባ አለበለዚያ ዛፉ በዛ እንትን ምሳሩ በዛፉ ስር ተቀምጧል ትቆረጣላችሁ። ለንስሐ የሚገባ ፍሬ የማያፈራውን ሁሉ ይቆረጣ መሳሪያ ይቆርጠዋል ነው የሚለው። ስለዚህ አንድ ሰው ቆይ በሰማይም ይሄ ቅድም ተናገር ያለውኝ ቁፋሮ አይደለም ይሄ ማረስ አይደለም። ግን በድያለሁ ይቅርታ አድርግልኝ እያለ አንድ ሰው ሲናዘዝ ሲያለቅስ ለኃጢአቱ ይቅርታን ሲጠይቅ ይሄ የንስሐ ፍሬ አይደለም ወይንስ ነው? አሁን እኔ ቀሲስዬ የንስሐ ፍሬ የምትባለው ነገር ነው ያልገባችኝ። የንስሐ ፍሬ ማለት አባት ሆይ በሰማይም በምድርም በድያለሁ ይቅር በለኝ ብዬ ስል እኔ ይቅርታን መጠየቄ መጸጸቴ ኦኬ። በነገራችን ላይ መጸለይ የእምነት ስራ እንደሆነ ሁሉ መሳደብ፣ አለመጸለይ፣ ክፉ ነገር መናገር የመሳሰለው ደግሞ የኃጢአት ስራ ነው። መልካም ነገር መናገር፣ ይቅርታን መጠየቅ፣ ንስሐ ማድረግ፣ የንስሐ ፍሬ ማድረግ ደግሞ የጽድቅ ስራ የመንፈስ ፍሬ ነው። ስለዚህ አንድ ሰው የንስሐ ፍሬ ኦኬ ሲያደርግ ይቅርታን አገኘ ዲክላር ኦኬ ይቅር ብያለሁ ተባለ ማለት ነው። በአንተ እምነት መሰረት ደግሞ ስራ በስራ ሳይሆን የሚዳነው በእምነት ብቻ ነው ብለህ ታምናለህ። እምነት ብቻ ነው ማመን ብቻ ነው እንጂ የሚጠበቀው ኦኬ ይቅርታ መጠየቅ አይጠበቅም። ኢቭን ጀስቲፊኬሽን ውስጥ ለመጽደቅ ራሱ አንተ ምን እያልክ ነው? እዚህ በፍርድ ቤት ህግ መሰረት ኦኬ አንድ የተከሰሰው በድያለሁ፣ አዎ አጥፍቻለሁ፣ ይቅርታ ይደረግልኝ ሲል ዳኛው ይቅርታ ያደርግለታል በሚለው ከወሰድነው ራሱ ከፍርድ ቤት ጋር ባይዞ ይፈርሳል። በነገራችን ላይ ዳኛው ራሱ ይቅር ብያለሁ የሚለው ሌላ ይቅር ብያለሁ ካለው ኦኬ ከነ ኃጢአቱ ይቅር ብያለሁ ካለው ሌላ ቤዛ አያስፈልግም። አይ እንደሱ አይደለም የሚያደርጉት። እኔ የሰጠሁት ያው ቀሲስዬ እርስዎ እንደሚያውቁት ምሳሌ ያጽጽ ነው። ምሳሌ ለተጠቀሰበት ነገር ብቻ ነው መጠቀም። ያው ኢየሱስን መጽሐፍ ቅዱስ አንበሳ ይለዋል። አንበሳ ሲለው የአንበሳ ሙሉ ባህሪያትን ይወክላል ማለት አይደለም። ኃይለኝነቱን፣ ጀግንነቱን ለመግለጽ ነው። በግ ደግሞ ሲለው የበግን ሁሉ ነገር እያንዳንዷን ተንትነን አይደለም። እንግባባለን። እሱ ኤፍሬምዬ ይሄንማ እንግባባለን። ልክ እንደዛ ፍርድ ቤት ብዬ ምሳሌ ሰጠሁት። ጀስቲፊኬሽን ውስጥ ግን ኑዛዜ አለበት ነው እያልኩ ያለሁት እኔ። አይ እኛ ኑዛዜማ ሰው አንድ ሰው ሳይናዘዝ ኃጢአቱን እንዴት ነው ይቅርታ የሚያገኘው? እሱንማ ታዲያ ይሄ የመታዘዝ ስራ ከሌለበት በእምነት ብቻ ያለ ስራ የእምነት ፍሬ ይሄን የመሰለ ፍሬ እያለ በእምነት ብቻ ነው የሚዳነው። ለምንድን ነው ታዲያ የምትሉት? አይ አይደለም፣ ስራ መናዘዝ እኮ ስራ አይደለም ቀሲስዬ፣ መናዘዝ ስራ አይደለም። እና ምንድን ነው? እሺ ምን እንበለው ታዲያ? መናዘዝን ከምን ውስጥ እናስገባው እንዴ? መናዘዝ ማለት እሺ ላስረዳሁት። እኔ አሁን ለምሳሌ አንድ ሰው ኃጢአተኛ ነኝ በደለኛ ነኝ ቆየው የሐዋርያት ሥራ ምዕራፍ 2 ላይ ቅዱስ ጴጥሮስ ንስሐ ግቡ ኃጢአታችሁ ንስሐ ግቡ ማለቱ ምን ማለት ነው እኮ? ንስሐ ግቡ እንጂ ስራ አስሩ እኮ አይደለም አዛጋ ያለው። ምን እናድርግ? ስለማድረግ ነው የጠየቁት እነሱ። ምን እናድርግ አሉ? ስለማድረግ ነው። ከኛ ታዲያ ምንድነው የሚጠበቀው? ምን እናድርግ አሉት።
ኦኬ ከእናንተ የሚጠበቀው ንስሐ መግባት ነው አለ እና ከዚያ ንስሐ ግቡ ኃጢአታችሁ እንደመሰለ በኢየሱስ ክርስቶስ ተጠመቁ ነው ያለ። ምን እናድርግ የሚለው ምን እንስራ እኮ ነው። በአማርኛ በነገራችን ላይ በግዕዙ ምን ተንግበር ይላል። ምን እናድርግ ሲሉ ማድረግ ያለባቸውን ነገር ነው እየጠየቁ ያሉት። እመኑ ብቻ አይደለም ያለው። ኦኬ ንስሐ ግቡ አለ። ከዚያ ደግሞ እመኑ ይላችኋል። ንስሐ መጀመሪያ ተጸጸቱ፣ ለኃጢአታችሁ ተናዘዙ አለ። ኃጢአታችሁ ደግሞ እንዲደመሰስ በኢየሱስ ክርስቶስ ስም አምናችሁ ተጠመቁ ነው የሚለው። ከዚያ የመንፈስ ቅዱስ ጸጋ ታገኛላችሁ፣ ትቀበላላችሁ ነው የሚለው። ስለዚህ ንስሐ መግባትን የእምነት ፍሬ ካላልከው፣ የመንፈስ ፍሬ ካላልከው ኢብን እኮ በነገራችን ላይ ይሄ ማመን ራሱ የሚመጣው መንፈስ ቅዱስ መጥቶ አንድን ሰው ስለ ኃጢአቱ ይወቅሰዋል። ቀሲስ አንድ ጊዜ ላንብበው፣ እሱ ጴጥሮስ ያለውን ላንብበው። አዎ አንብበው። እንደዚህ ይላል 37 ጀምሬ ላንብበው። ይህንን በሰሙ ጊዜ ልባቸው ተነካ። ጴጥሮስና ሌሎች ሐዋርያት ወንድሞች ሆይ ምን እናድርግ አሏቸው። ምን እናድርግ አሏቸው። ስለምንድን ነው የሚያወራው? ስለማድረግ ነው። ቆይ ምን እናድርግ አሏቸው። ከዛ ጴጥሮስ ከዛ ምንድን ያላቸው? ጴጥሮስም ንስሐ ግቡ ኃጢአታችሁ የሚሰረይ ዘንድ እያንዳንዳችሁ በኢየሱስ ስም ተጠመቁ የመንፈስ ቅዱስን ስጦታ ትቀበላላችሁ። እኔ ካልኩት የተለየ አይደለም አለ ይፋ። እኔ ካልኩት የተለየ ነገር አይደለም ያልከው አሁን እኮ። አይ እነሱ ምን እናድርግ ሲሉት ንስሐ ግቡ አለ እኮ። ምን እናድርግ እኮ ለስራ ብቻ አይደለም እኮ ቀሲስ እኮ። አይ እኔ እሱማ እኮ ለስራ ብቻ አይደለም ማለት። ከዚያ እኮ የመንፈስ ፍሬ እኮ ነው። ይኸው ንስሐ መግባት አለ እዚህ ጋር መጸጸት፣ ንስሐ መግባት አለ። ከዚያ ደግሞ ማድረግ የሚለው አሁን እዚህ ጋር እኔ ለምሳሌ ቆይ መጀመሪያ ንስሐ ግቡ አለ። ኦኬ ኃጢአተኛ እንደሆናችሁ በደለኛ ሰብኳቸዋል። ከዚያ በኋላ በኢየሱስ ክርስቶስ ስም አእመኑ አለ። ኦኬ ከዚያ ደግሞ ምን በሉ? ተጠመቁ አምናችሁ። ከዚያ ተጠመቁ። ከዚያ የመንፈስ ቅዱስ ጸጋ መንፈስ ቅዱስ ትቀበላላችሁ ይላል። እዚህ ጋር መሰረት ስቴፕ ባይ ስቴፕ ስንወስደው ምን አለ? ስብከት አለ፣ ንስሐ መግባት፣ የንስሐ ፍሬ ማፍራት አለ። ከዚያ ተጸጽተናል፣ በድለናል ካሉ በኋላ ምን ሆናለ? እንግዲያስ የተሰቀለው ኢየሱስ የሰበካችሁት ኢየሱስ አዳኛችን ነው፣ ቤዛችን ነው፣ ስለ ኃጢአታችን የሞተው እሱ ነው ሲሉ ምን ይሆናሉ? ይጠመቃሉ። ሲጠመቁ የመንፈስ ጸጋ ይቀበላሉ። መጠመቅ ያው ከኃጢአት መታጠብ እንደሆነ ግልጽ ነው። ያው ለጳውሎስም ላይ የሐዋርያት ሥራ ምዕራፍ 22 ላይ ሂድና እንግዲህ ተጠመቅ ከኃጢአት ታጠብ ስለሚል ማለት ነው። ስለዚህ እኔ አሁን ወደ መጀመሪያው ጀስቲፊኬሽን መነሻችን ስንመጣ ቅድምም የአንደኛ ቆሮንቶስ ምዕራፍ 6 ቁጥር 10ን ሲጠቀስ እንደነበረው ታጥባችኋል፣ ተቀድሳችኋል፣ ተቀድሳችኋል፣ ነጽታችኋል ነው አይደል የሚለው? እንዴት ነበረ? ቆይ ቃል በቃል ጥቅሱን እንዳለው አንደኛ ቆሮንቶስ ምዕራፍ 6 ምዕራፍ 10 ላይ ነው የነበረው። ምዕራፍ 10 ነው መሰለኝ። ኦኬ ምዕራፍ 6 ቁጥር 11 ላይ ከእናንተም አንዳንዶች እንደዚህ ነበራችሁ፣ ነገር ግን በጌታ በኢየሱስ ክርስቶስ ስም በአምላካችንም መንፈስ ታጥባችኋል፣ ተቀድሳችኋል፣ ጸድቃችኋል ይላል። አሁን በእናንተ ትምህርት እንኳ ብንሄድ እዚህ ውስጥ ከመቀደስ ከጀስቲፊኬሽን ምን ይቀድማል? መታጠብ ይቀድማል። መታጠብ ደግሞ ከኃጢአት ነው፣ ከሌላ ምንም ሊሆን አይችልም። የቆሸሸ በእኛ ነው ቀሲስ፣ በእኛ ነው። አይ ቅድም እንትን እኮ ዳኒ የጠቀሰው ጥቅስ እኮ ነው። አይ ዳኒ እኮ አብራርተዋል እኮ። አንድ ጊዜ የሆነ ነገር ልናገር። ዳኒዬ ግን ይህንን ነገር አስረግጠህ እንትን በላቸውና አስረግጠህ ሳይሆን ቀሲስ ዛሬ ችግር የለውም ዛሬ ከኤፍሬም ጋር ልጨርስና እኔም እችን ብቻ ተናግሬ እሱ ይቀጥላል። ሰላም ለማለት ዶክተር ዳኒ እንዲህ እናደርጋለን። አሁን ኤፍሬምና
ቃሲስ ዲበኩሉ ያወሩ። ከዚያ ደግሞ መምህር ኤፍሬምና ዶክተር ዳኒ ታወራላችሁ። ኖ እኔን እየጠሩ አለበለዚያ ቆይ እኔን ቢስኩት አንድ ጊዜ ቆይ ችግር ያወራሉ። እኔ ተቃውሞ የለኝም፣ ግን ያወራሉ። እኔ ለማውራት እኔ ልወጣ ስለሆነ ከአዳም ጋር ትቀጥላላችሁ። ስሜን አይጥሯ ታዲያ። አሁን እኮ ስሜን እየጠሩ ከአንተ ጋር ላውራ ምን ይባላል? ነብዩ ዳንኤልን ነው። ይቅርታ ነብዩ ዳንኤልን ነው። እሺ ኤፍሬም፣ ስለዚህ አንድ ሰው የእውነት እንዲገባኝ አንድ ሰው ጸድቀሃል ሲባል እኔ እያየሁት ባለው ትምህርት ላይ ማርቲን ሉተርም የሚያምነው በነገራችን ላይ እንትን ጆን ካልቪንም አንድ አይነት ነው። በዚህ ጉዳይ ላይ ተመሳሳይ ነገር እንዳላቸው ነው እያነበብኩ ያለሁት። ምክንያቱም በሁሉም ያሉት የፕሮቴስታንት ስኮላሮች የሚያስተምሩትን ነገር እየፈለኩ ስለነበረ ማለት ነው። ጀስቲፊኬሽን ኦኬ sins are forgiven but the person is not inwardly cleanness ይላል። the believer remains sinful by nature. Cleansing is gradual and never complete in this life. ይሄ ትክክል ነው ኤፍሬም? ቀሲስዬ ከየትኛው ላይ እያነበቡት እንደሆነ እንትን አላለኝም፣ አልገባኝም። ግን ሀሳቦትን አስቀምጡ፣ ችግር የለውም የእርሱ። ኦኬ እሺ እንግዲያስ እና ቶሎ ሰውም እንዳናሰለች። አሁን አንድ ሰው ሲጸድቅ ከኃጢአቱ ታጥቧል አልታጠበም? ጀስቲፋይ ሲደረግ አይ ከኃጢአቱ ታጥቧል ሳይሆን አንድ ሰው ከኃጢአቱ ከታጠበ በኋላ ጀስቲፋይ ይሆናል አይደለም። ይሄ መታጠብ፣ ኦኬ፣ መጽደቅ፣ መዳን፣ ዳግም መወለድ፣ ዳግም ኒክሬሽን መሆን፣ ዳግም መፈጠር፣ ይሄ ሁሉ አንድ ነው እና የተነጣጠለ ቅደም ተከተል ያለው አይደለም። መጀመሪያ ይታጠባል፣ ከዛ በኋላ ይድናል፣ ከዛ ይጸድቃል ምናምን ሳይሆን ይሄ መጽደቅ፣ በቅዱስ ደግሞ መታጠብ፣ ይሄ አንድ ነው። ጀስቲፋይ የተደረገ ሰው ወይም የጸደቀ ሰው ከኃጢአቱ የነጻ ነው ያልነጻ ነው? እንዴ የነጻ ነው እንጂ ጀስቲፋይ የተደረገ ሰው ከኃጢአቱ ነጽቷል ማለት ነው። ጀስቲፋይ ሆነ ማለት አነጻው ማለት ነው። በጣም ጥሩ። እሺ እንደዚያ ከሆነ መቀደስ የሚለው ምንድን ነው ታዲያ? መቀደስ የሚለው ምንድን ነው? ከምንድን ነው የሚቀደሰው? ኦኬ ኦልሬዲ ይሄ ሰው ጀስቲፋይ ሲደረግ አንደኛ ጸድቋል። ይሄ የጸደቀው ደግሞ ከኃጢአት ነው፣ ነጽቷል፣ ቅዱስ ነው። የነጻ ኦኬ የጸደቀ ከሆነ ሳንክቲፊኬሽን ላይ ስንመጣ መጽደቅ ምንድን ነው ታዲያ እዚህ ላይ? ሳንክቲፊኬሽን ምንድን ነው? አሁን አንድ ሰው ጃስቲፋይ ከሆነ በኋላ ወዲያው ቢሞት ጀስቲፋይ እንደሆነ which is በቃለት ነበረ፣ ጨረሰ፣ ወደ ጌታ ሄደ። ግን እሺ፣ ስለዚህ ጀስቲፋይ የሆነ ሰው እድሜ ያለው ከዛ ይቀጥል። እኔ አሁን ጀስቲፋይ ከሆንኩ በኋላ ኖር ያለው ይህን ሁሉ ዓመት ማለት። ስለዚህ ከዛ በኋላ ሳንቲፊኬሽን የሚያስፈልገው ምንድን ነው? ሳንቲፊኬሽን ማለት ያው የቅድስና ህይወት ማለት ነው። የጽድቅ ህይወት፣ ክርስቶስን የመምሰል ህይወት ነው ከጀስቲፊኬሽን በኋላ የሚመጣ። ስለዚህ አንድ ሰው ሲድን በክርስቶስ ኢየሱስ አምኖ የዳነ ሰው ወዲያው እንግዲህ ክንፍ አውጥቶ ምናምን ኃጢአት ማይነካው ማይወድቅ ማይደክም ምናምን አይደለም የሚሆነው። በምድር ላይ ስንመላለስ እኛ እንደምንደክም እንደዛ የሚደክም ነው የሚሆነው። ሰው ግን ራሱን ማስለመድ አለበት። ጸጋው ነው ያንን የሚያግዘው ቲቶ ላይ እንደተገለጠው። ስለዚህ ራሱን እግዚአብሔርን መምሰል በማስለመድ ሂደት ውስጥ ኦኬ ተጠንቅቆ መሄድ አለበት። ክርስቶስን የመምሰል ህይወት መኖር አለበት። የጽድቅ ህይወት፣ የቅድስና ህይወት መኖር አለበት። እንደገና ደግሞ ሲወድቅም ሲደክም ቶሎ ተነስቶ ንስሐ ገብቶ በንስሐ መንገዱን አስተካክሎ መቀጠል አለበት። እስከ መቼ? እስከ መጨረሻ እስኪሞት ድረስ ማለት ነው። ወይም ጌታ እስኪመጣ ወይ እሱ ወደ ጌታ እስኪሄድ ድረስ ማለት ነው። ይሄ ምልልሱ ነው ሳንቲፊኬሽን ማለት ከጀስቲፊኬሽን ቀጥሎ ማለት ነው። እሺ እኔ ቆይ አሁን በፍጹም አሁን የምትለው ኤፍሬም በቃ የኛ ትምህርት ነው። ግን ስናነብ የምናየውን ስናነብ እኔ የፕሮቴስታንቶች ጀስቲፊኬሽን፣ ሳንክቲፊኬሽን እና ግሎሪፊኬሽን ሳነብ አሁን እጄ ላይ ያለ የሚነግረኝ ምንድን ነው? ጀስቲፊኬሽን እግዚአብሔር በክርስቶስ ሰው ሲያምን
ጸድቀሃል የሚል አዋጅ ነው። ሰውየውን ጸድቀሃል የሚልበት ነው። አውትሳይድ ኦፍ ዘ ፐርሰን ነው። ከሰውየው ውጭ ነው። ኦፍኮርስ ዲክላር ነው የሚደረገው። ሰውየው ግን ስቲል ነው ኃጢአተኛ ነው። ከዚያ ይሄ ሰውዬ ከታወጀለት ጀስቲፋይ ከተደረገ በኋላ ፕሮግረሲቭ ወርክን ደግሞ ምን ይለዋል? ሳንክቲፊኬሽን የሚባለው ነው። ኦኬ ይሄ ጀስቲፋይ የተደረገ ድናል ጸድቀሃል የተባለ ሰው እየተቀደሰ የሚሄድበት ኦኬ ፕሮግረሲቭ ነው። ይሄ ፕሮግረሲቭ ላይ ነው ሰውየው የሚቀደሰው። ኦኬ ዲክላሬሽን ላይ ግን ዲክላር ሲደረግ ግን ኃጢአተኛ ነው የሰውዬ ስቲል ነው። ኦኬ ከዚያ ግሎሪፊኬሽን ሌላ ነው። እዚያ አንደርስም። አሁን ይህንን ትምህርት በምንድን ነው እኔ አሁን ማስረጃ እያሳያችሁን ቢሆን ኑሮ እውነት ለመናገር የዛሬው ትምህርት እናምነው። እኔ አሁን ኤፋ ብዙ ትምህርቶችን አይኖ በቃ በጣም ሌተስት የሆኑ እንትኖች ከኛ ጋር የሚያስማሙ ብዙ ነገሮች እንዳለ አምናለሁ። እኔ ደስ ነው የሚለኝ፣ በጣም ነው የምወደው። ግን ያንን ከማስተካከል ጋር አብሮ ቢሆን ጥሩ ነበር። ማለት አሁን እኔ ካወራሁት ውጭ እኔ ሳነብ የማገኘው እሱን ነው። በቃ እኔ ሳነብ እያየሁት ያለው መጽደቅ ይሄ አዋጅ ነው፣ ድነሃል የሚባልበት ነው። ከዛ በኋላ መቀደስን ግን ከኃጢአት ንጹህ መሆንን ግን ሳንክቲፊኬሽን ላይ የሚገኝ ነው። የፕሮግረሲቭ ወርክ ነው የሚል ነው። እኔ ያለኝ መረዳት ይሄ ነው እና ያኔ ይበቃኛል። ከዚህ በኋላ እናንተ ቀጥሉ። ስለዚህ ቀሲስ መዳን የሚባለው እኮ ጀስቲፊኬሽን ብቻ ነው ማለት ነው። በዚህ ያካሄዳል ትምህርት ላይ ሰው ዕድሜ ከሰጠው በኋላ የሚመጣ ነገር ነው ማለት ነው ሳንክቲፊኬሽን። አሁን የእኛንም እዚሁ ላይ ለማስቀመጥ መምህር በረከት ይቀጥላሉ። አሁን ኤፍሬም እኛ ጋር ብትመጣ አሁን የእኛ ኦኬ ሰው ልክ አምኖ በሚጠመቅበት ጊዜ ከኃጢአቱ ይነጻል፣ ቅዱስ ቁርባንን ይቀበላል። በአንድ ቀን ነው ይሄ ሁሉ የሚሆነው። በነገራችን ላይ በአንድ ቀን ነው የምንፈጽመው፣ ስርዓቱ ነው በአንድ ቀን ነው። ይሄ ሰው ኦልሬዲ ንጹህ ነው፣ ክርስቶስን ለብሶታል። ቢሞት ይሄ ሰው ክርስቶስን የመምሰል ህይወት አሁን ሳንክቲፊኬሽን የሚባለው ነገር ፕሮግረሲቭ ወርክ ለኛ ይሰራል። ምክንያቱም ድነናል፣ እየዳን ነው እንላለን። ይሄ ቃል በቃል እንደዚህ ያሉ ግን ህይወታችን የሚያሳየው እሱን ነው። ቅዳሴያችንም ማንኛችንም የሚያሳየን ክርስቶስን የመምሰል ህይወት ስለሆነ ይሄ ሰውዬ ኦኬ ዛሬ ተጠመቀ፣ ቅዱስ ስጋውን ተቀበለ፣ ከዚህ በኋላ እንደፈለግሁን አይባልም። ኦኬ ግን ይሄ ሰውዬ ከቤተክርስቲያን ሲወጣ የዚህ ቀን ቢሞት ገነት ነው የሚገባ። ለምን? ኦልሬዲ ጸድቋል፣ ታጥቧል፣ የክርስቶስን ለብሶታል። የቀረው ነገር በህይወቱ በቀሪ ዘመኑ ክርስቶስን ይሄንን ቅድስና እንዳያጣ የማስጠበቅ ጉዳይ ነው ማለት ነው። እግዚአብሔርን እየመሰለ የመሄድ ጉዳይ ነው የሚቀረው። እሱ ደግሞ እግዚአብሔር ዕድሜ ከሰጠው የሚያደርገው ነገር እንጂ ና ብሎ ከወሰደው የሱ ጥያቄ የሱ ችግር ስላልሆነ እናንተ ጋር ግን ሰውየው ይሄ በጣም ገብቷችኋል እኮ አሁን እኮ የምናወራው ገብቷል ኤፍሬም። ሳንክቲፊኬሽን ላይ የመቀደስ ህይወት ከሌለ ኦኬ በዲክላሬሽን ብቻ ድነሃል ተብሎ አንድ ሰው ኃጢአቱ ግን እስካሁን ድረስ ኃጢአተኛ ነው ከተባለ ኃጢአተኛ ሰው እንዴት ገነት ሊገባ ይችላል? በአዋጅ ብቻ ስለተባለ ሳይታጠብ ሳይነጻ ሳይቀደስ እንደቆሸሸ እንዴት የቆሸሸ ነገር ገነት ውስጥ ይገባል የሚል ጥያቄ ልንጠይቅ ስለምንችል መጽሐፍ ቅዱስን ስለማይደግፍ ይችን ያው ጥሩ አድርጋችሁ በእውነቱ እንትን ብላችኋል። ቀጥሉ። መምህር ኤፍሬም ሰላም ብያለሁ። እኔ ጋር ስለመሸ ነው፣ በጣም ይቅርታ። ኤፍሬም በተናገርኩት ነገር የምታስተካክለውም ነገር ካለ እንትን ማስተካከል ትችላለህ። አይ ችግር የለውም። ዶክተር ዳኒ ግን ይቅርታ እንትን ይሰጣል መጨረሻ ዳኒ ትሰጣለህ፣ ግን ይቅርታ ዶክተር ዳንኤል ግን በጣም ይቅርታ፣ ቅድም ወዲያው እንደገባህ አካባቢ እንደው ዳይሬክት እየመለስክ ስላልነበረ ሉተራን ወንድሞችም አሉ የመጡ ሉተራንም አሉ። እነሱ ፐርስፔክቲቭ ብንሰማ ጥሩ ነው። ችግር የለውም። ይሄን ልጨርስና ማውራት ትችላለህ። አንዴ ዶክተር ይቅርታ አልጠይቅህ ብዬ ነው። ይቅርታ እንትን ሙሌ እንኳን ደህና መጣህ። ዶክተር ዳኒ ቅድም በቃ ማለት ዳይሬክት እየመለስክልን ስላልነበረ በጣም ትንሽ ሆት ሁኜብሃለሁ። ሶሪ
በጣም ማከብርህ። እሺ ይቅርታውን ተቀብያለሁ። ቴንኪው። በጣም ትሁት ነህ። በጣም ጥሩ ወንድማችን ነህ። ኤፍሬምም እንደዚያው። መምህር ኤፍሬም ሰላም ብያለሁ። ቀጥሉ እንግዲህ እናንተ፣ እኛ ጋር መሽቷል፣ እናንተ ተረከቡን። ኦኬ ሶሪ እንግዲህ ብዙ ሰው ስላለ ቶሎ ሀሳቤን ጠቅለል አድርግና አሳልፌ ልስጥ። ጀስቲፊኬሽን ኢምፒውትድ ነው ወይንም ደግሞ ፎረንሲክ ነው ስንል ምን እያልን ያለ ነው የሚለውን መታወቅ አለበት። በመጀመሪያ ደረጃ ሰው በራሱ ጽድቁን ሊሰራ ይሞክራል። ሁለተኛው ደግሞ እግዚአብሔር ጽድቅን ሰርቶለታል በመስቀል ላይ ማለት ነው። ሌጋል ነው ሲባል፣ ፎረንሲክ ነው ሲባል በመስቀል ላይ እኔ ሳልጨመርበት ጌታ በመስቀል ላይ የሰራውን ስራ ታሳቢ በማድረግ ለእኔ ጻድቅ ነህ ይለኛል ማለት እንጂ በመስቀል ላይ የተሰራው ስራ ሳይታሰብ ነው ማለት አይደለም። በመስቀል ላይ የተሰራ ስራ አለ። ጌታ ኢየሱስ ክርስቶስ ሞቷል፣ ደሙን አፍሷል። ይሄንን ሰምቼ ባመንኩ ጊዜ በመስቀሉ ላይ ከተሰራው ስራ የተነሳ ከኔ የተነሳ ሳይሆን ማለት ነው ጌታ ሁሉን ነገር አዲስ አድርጎ አሮጌውን በሙሉ በደሙ ደምስሶ እኔን ጻድቅ ይለኛል። ይሄንን ነው ፎረንሲክ አክት የተባለው እንጂ እኔን ይቅር የማለቱ ፕሮሰስ ብሬክዳውን አይደረግም ማለት አይደለም። ብሬክዳውን ማለት ምን ማለት ነው? በመዳን ፕሮሰስ ውስጥ ወንጌል ይሰበካል። 1 እኔ እሰማለሁ። 2 እኔ ንስሐ ገባለሁ። 3 እኔ ንስሐ ከገባው በኋላ እግዚአብሔር ደግሞ ከሰማሁት ቃል የተነሳ ኃጢአቴን ይደመስስልኛል። ስቲል ኤክስተርናል ነው ይሄ። ለምንድን ነው የሚደመስስልኝ? ምክንያቱም እኔን ራይቸስ ለማድረግ ማለት ነው። ብሬክዳውን ነው እያወራ ያለሁት ግልጽ እንዲሆንላችሁ። ነገርየው ምናልባትም በማይክሮ ወይም በናኖ ሴኮንድ ውስጥ የሚያልቅ ነገር ነው የሚሆነው። ሁሉ አንድ ላይ ነው የሚሆነው። ከዛስ ጻድቅ ነህ ይለኛል፣ ያለ ኩነኔ ነህ ይለኛል፣ ልጁ ነህ ይለኛል፣ ዳግም እወለዳለሁ፣ ድነሃል ይለኛል። ይሄንን ግን ብሬክዳውን ስናደርገው እኔ ሰምቻለሁ፣ ወንጌል ተሰብኳል፣ እኔ ሰምቻለሁ፣ እኔ ንስሐ ገብቻለሁ፣ ጌታ በደሙ አጥቦኛል፣ ከዛም በኋላ በእግዚአብሔር ፊት ንጹህ ሆኛለሁ። የሚቀጥል ስራ አለ። አንድ ጊዜ ትክክል አንድ ወይ ሚውት አድርጉት ወይ አስወጡት። እሺ ቴንኪው፣ አመሰግናለሁ። እሺ ቴንኪው። ስለዚህ ከዛም በኋላ ልጨርሳት። ሶሪ የሚበቃበት ምክንያት መምህር በረከት ሀሳቤን ሳልጨርስ የሚበቃበት ምክንያት ምን ነበር? ሀሳቤን ሳልጨርስ የሚበቃበት ምክንያት ምን ነበር? የፕሮቴስታንት ኢምፒቴሽን አስተምሮ እኮ እኔ ሀሳቤን ሳልጨርስ ንግግሬ የሚቆምበት ምክንያት ምን ነበር? አላቆም አልካ። በጣም ረዘም አላቆምኩም። 3 ደቂቃ አላወራሁም። ከፈለጋችሁ ታይም ማስቀመጥ ትችላላችሁ። እሱ እኮ 10 ደቂቃ ነው የሚያወሩት። እኔ 3 ደቂቃ ማለት ነው። ችግር የለም። 10 ደቂቃ ብታወራ ችግር የለም ወይ? በተነሱት ጉዳዮች ላይ በተነሳው ነገር ላይ ነው የማወራው። ቆይ ዳኒ ቆይ ከታላቅ ይቅርታ ጋር ቆይ የሚሉበትን ብቻ ሀሳቡ ይቁምና እኔን ቆይ የሚሉበትን ምክንያት ይንገሩኝ። እኔን ቆይ የሚሉበት ምክንያት ይንገሩኝ። ሀሳብ አንተ ዝም ብለህ የሆነ ፖዚቲቭ ትምህርት ብቻ ነው እያስተማርክ ያለ። እኛ እኮ ታዲያ ኔጌቲቭ እንዳስተምር ፈልገው ነው? አይ ዶንት አንደርስታንድ ኖ ማለት የተነሱ ጉዳዮችን እያነሳ ሳይሆን ዝም ብሎ እንደ ስብከት ሆና ስብከት አይደለም። ቃል ዲፊኒሽን ነው ያወጣሁት። ብሬክ ዳውን ነው ያስቀመጥኩ ያለው። እስካሁን ዲፊኒሽን ላይ ነን እንዴ? 2 ሰዓት 3 ሰዓት አውርተን እሺ። የሆነ ሰው ሚት ያደርጋል ማኔጅ አድርገው አንተ። እሺ የኔ ድምጽ ይሰማን አለው? አሉ እንደ ቸርነቱ እግዚአብሔር ይመስገን። አይ ሀሳብ ለመስጠት እንኳን ብዙ ተመችቶኝ አይደለም። አንደኛ ሰላም እንበላችሁ ነው። ሁለተኛው አሁን ዶክተር ነው የሚለው ዳኒ የሚለው ወንድሜ ሲያወራ እየሰማው ነበርና እንድናገር ተገደድኩ። ምንድነው ሀሳብክን በቃ ብሎ መገደብ አይቻልም። በደንብ ሀሳብክን መግለጽ ትችላለህ። መምህር በረከት ያንተን ሀሳብ ለመገደብ ፈልገው አይመስለኝም። አንደኛ ማን ጋር ነው የምትወያይ? ነጥብህን እየያዘልህ ያለ ማን ነው? ነጥቤን ያዝልኝ የምወያየው ገሌ ጋር ነው ብሎ የሆነን ሰው ምልክት ማድረግ ይጠይቃል። አንድ ጥያቄ ተጠይቄ ነው ያወራው ያለው መምህር
ገብቶኛል። ነበርሁ፣ ታችም ነበርሁ፣ ላይም ነበርሁ። ረጅም ሰዓት ነው ስሰማ የቆየውና አሁን የምትመልስለት ያንን መስማት ነው። እኔ አልሰማሁም። ይቅርታ፣ እኔ ስላልሰማሁ ሊሆን ይችላል። ምን የሚል ጥያቄ ተጠይቀህ ነው እየመለስክ ነበር? ሚስኮት ስላደረጉኝ ምክንያቱም ኢምፒውትድ ራይቸስነስ ወይም ደግሞ ፎረንሲክ ራይቸስነስ ፎረንሲክ ነው ለሚለው ሚስ አንደርስታንድ አድርጋቸዋል። ስለዚህ እሱን ነው እያብራራ ያለሁት እና ስለዚህ እሱንም ማብራራት ስለዚህ በጣም እኛ በጣም አሁን ማለት ነው በጣም ይውዳኒ ሃይሊ ሲስተማቲክ የሆነ ነገር ነው እያወራን ያለ ነው። በመጀመሪያ ጥያቄዎች በጣም ግልጽ የሆኑ ጥያቄዎች ከዚህ ሁሉ ውይይት በኋላ ግልጽ የሆኑ ጥያቄዎች አሉ ወጥተዋል። አንደኛ ጀስቲፊኬሽን ፎሬንሲክ ነው ወይስ ፎሬንሲክ ብቻ ሳይሆን ትራንስፎርሜሽንም አለው በውስጡ? አሁንም በጣም ኢንሲስት አደርጋለሁ። መምህር በረከት ሀሳቤን ሳልጨርስ ነው እያወራ ያሉት እኮ እሱን አውራሽ ጀስቲፊኬሽን ፎሬንሲክ ማለት ነው ማለት ሳይሆን ትራንስፎርሜሽን ሳንክቲፊኬሽን አስፔክትም አለው ወይ? መታጠብ፣ ዳግም መወለድ እነዚህ ነገሮች የጀስቲፊኬሽን አካል ከሆኑ ጀስቲፊኬሽን ፎሬንሲክ ብቻ አይደለም ማለት ነው። ስለዚህ ይህንን አብራራሽ። በቃ 3 ደቂቃ ከፈለክ ልስጥህ። ደቂቃ ይቀመጥልኝ፣ ችግር የለውም። ደቂቃ ልስጥህ፣ ግን ይህን አብራራ። መምህር በረከት እኔ እኮ እያብራራ ያለው ትክክለኛውን አስተምህሯችንን ነው እኮ። በቃ በጣም ፖይንት በጣም ፎከስድ የሆነ ነጥብ ነው እያነሳን ያለ ነው። ትክክል። ጀስቲፊኬሽን ፎሬንሲክ ነው አንደኛ ፎሬንሲክ ነው፣ ግን ፎሬንሲክ ብቻ አይደለም፣ ሌላ አስፔክቶችም አሉት። ትራንስፎርሜሽንም አለው። ሪጀነሬሽን ራሱ ጀስቲፊኬሽን ነው። ከኃጢአት መታጠብ ራሱ ጀስቲፊኬሽን ነው። ስለዚህ ፎሬንሲክ ብቻ አይደለም የሚል አቋም ካለ እሱን አብራራ። አይ እነዚህ ነገሮች ሳንክቲፊኬሽን ውስጥ ነው የሚመደቡት፣ እኛ ጀስቲፊኬሽን የምንለው ፎሬንሲክ አስፔክቱን ብቻ ነው ከሆነ እሱን አብራራ። ለይታ አብራራ። ሆነስትሊ ስፒኪንግ መምህር በረከት በእኔ አፍ ማውራት ብቻ ነው የቀሩት። ለምን እኔ የምናገረውን በጣም ሊሚት እያደረጉ ነው እኮ። ይሄ ነዋ ጉዳዩ። ሌላ ምንም የማያለያየን ጉዳይ ለምን 3 ሰዓት እናወራለን ታዲያ? እኔ ያንኑ ነው እያወራ ያለሁት። አንድ ጊዜ ደቂቃ ይሰጠኝ። ደቂቃ ሲያልቅ የሚፈልጉትን ነገር መናገር ይችላሉ። በቃ 3 ደቂቃ ማን ነው መያዝ የሚችል ይያዝልህ። ግን ይህን ጉዳይ አውራ ማለት ጥርት እንዲል እኮ ነው ዳኒ። ሀሳብ የምንወያየው ሀሳብ ጥርት እንዲል ነው እንጂ አንተ እኮ ቤትክን ከፍተው 2 ሰዓት 3 ሰዓት ሀሳብክን ማውራት ትችላለህ። ግን ጉዳዩ ይሄ ነው። በቃ ፎሬንሲክ ብቻ ነው አይደለም። ሌሎቹ አስፔክቶች አሁን ኤፍሬም እንዳለው ከሆነ አብዛኛው መጀመሪያ መዳን ላይ ያሉ ነገሮች ሁሉ ጀስቲፊኬሽን ውስጥ ገብተዋል። ስለዚህ ፎሬንሲክ ብቻ አይደለም ማለት ነው በኤፍሬም አስተምሮ። ስለዚህ ይህንን አጥሮልን ነው። ይህንን ለማጥራት ሲጀመር ኤፋ እንደዛ አላለም። ሲቀጥል ግን እድል ስጡትና ያው የሚፈልገውን ነገር ያብራራል። ምናልባት አንተ አብራራ። 3 ደቂቃ ሰጥቻለሁ። 3 ደቂቃ ያዝልሽ። የሆነ ሰው ያዝልህ። 3 ደቂቃ ያዝልሽ። ሞዴሬተር አለ። አሁን ዳኒ ያውራና መምህር በረከት ዳኒ